ሰማኝ አልሄድም ልቀቀኝ አልሄድም በቤት ልቀቁኝ እዛ ልቀቀኝ አልሄድም ልቀቀኝ ከቤት ይውጡ የት ነው የምሄደው ወንጀል እኮ ነው እንዴ ሰው ገፋፍቶ ማስወጣት ልቀቀኝ ምን ማለት ልቀቀኝ በቃ አስከሬን ይዘን እንደገና ድጋሜ ሆስፒታል ሄድን ክፍለ ሀገር ሆስፒታል ከሄድን በኋላ የአስከሬን ምርመራ ተደረገ ተሳደከኛ ጋውሪ ምን ነው መስማማ ከሆነ ካለበለዚያ ግን እንሄዳለን እሺ ልቀቀኝ ለምንድን ነው መለከት እሺ ቁጭ በል እናውራ ልቀቀኝ በቃ ልቀቀኝ አታስፈራሩኝ ቁጭ በሉ እሺ ቁጭ በሉ ልቀቀኝ ምን ህፃን መሰልኩት እንዴ ሴት ናት ብለህ ነው እንዴ አንተ ወንድሜን ታናሽ ወንድሜን አስበላው ታናሽ ወንድሜን አስበላው እኔ እንደዚህ ይሆናል ብዬ አልጠበቅኩም ነበር እኔ ራሱ ለምን መጣሁ እያልኩ ነው እኔማ ባልመጣ ራሱ እዚህ ችግር ውስጥ አልከተውም ነበር እኔ ራሱ መምጣት አልነበረብኝም እየለቃቀሙ ያመጡ ወንጀለኛ ነሽ ይሉኛል እንዴ በጣም ጥሩ ችግር ከሀዲትኛለሽ እንዴ ከሄደት ስነ ስርዓት ያሽ እኛ ስነ ስርዓት ያለኝ ሴት ነኝ እሺ በገንዘብ ላንቺ ልታደርግ እንደዛ ብለሽ አይደል አንቺ ምን ቃልሽን ትበያለሽ ማለት ነው እንውጣ አልወጣም ከመጣራቸው ተነሽ አልወጣም ልቀቂኝ አልወጣም ምን ለሞን ይመጣሽ ነው ምን ለሞን አልወጣም በቃ አልወጣም አንቺ ወንጀል እንደደብልሽ አልወጣም እጄ ልሰጥሽ ትፈልጊያለሽ አልወጣም በሁለት ሳምንቱ ሞተ ብላ ደወለች እዛኛው ቤቴ ግራውንድ ውስጥ ነው ይሄንን የሚሰሩት ይሄን ቀዶ ጥገና ያደርጋሉ ከሚፈልጉትን ቦዲ ፓርት ከሰውነት ውስጥ ያወጡና መልሰው ይሰፋውና 15 ቀን ላይ አሰሪዋ ደወለችልኝ ከነኛው ውስጥ አንደኛው ያቃል ጉዳይ ኦኬ ከደላሎቹ መሃል አንደኛው ያቃል ጉዳይ ከሚያቀርቡልኝ መካከል አንደኛው ያቃል እሺ ማስረጃ አለ ነው አይደለ ምን ማስረጃ አለ ወጣልኝ ከቤት ማስረጃ አለ ወጣልኝ ከቤት ገዳይ ነው ወጣልኝ ከቤት ማስረጃ አለ ስሜን አታጥፋ ማስረጃ አለ ገዳይ ነሽ ወንድሜ ገዳይ አንቺ አይደለሁም ነፍሰ በላ አይደለም ስንት ሴት አለ በቃ ከዛ ሐኪሞች ደግሞ ይሄ ነገር በቃ የሆነ ሰው የሱን አካል አውጥቶ ይወሰዳል በዚህ ደረጃ ሊሰፋ አይችልም የሙያው ባለቤት የሆናችሁበትን መታወቂያ ስታሳዩኝ ነው ታሳየኝ ማንንም መንገረኛ መጥቶ ቃል ሲቀበል ዝም የምሰጥ ማይም አይደለም እኔ በሰርጀሪ እንትን ተብሎ የተሰፋ ነገር አየን ከዛ ወንድሜ እንደዚህ አይዞ እንትን አይደለም መታወቂያ ሺ ነው መታወቂያ ልጆች ፎቶ ነው እያሳየቻለሁ ካንቺ ቤት ሞተው የወጡት ልጆች ፎቶ ነው አንድ ነገር ልንገርሽ እኔ መቤት ከዚህ በኋላ የኛ ግጭት ውስጥ እንገባለን በቃ ምንም የሚፈጠር ግጭት የለም አንድ ነገር ልንገርሽ ሌላ ነገር ውስጥ እንዳንገባ መጋቢያው አንቺ ነሽ አንቺም ትገቢያለሽ አንቺም ትገቢያለሽ ይኸውልሽ እኔ እማራሸንፍሽ መስሎ እንዳይሰማሽ ሰላም ጤና ይስጥልን ውድ የገኒ ሚዲያ ቤተሰቦች እንዴት ናችሁ እኔ በጣም ሰላም ነኝ እግዚአብሔር ይመስገን እንግዲህ ውድ ቤተሰቦቻችን ዛሬም እንግዲህ አንድ በተመሳሳይ ኬዝ እና አሳዛኝ በሆነ ኬዝ ወንድማችን ጋር ተገኝተናል እንግዲህ ደውሎ በጠራኝ መሰረት ቤቱ ተገኝቻለሁ አካባቢክ ማለት ነው ያው በጣም የሚያሳዝን ነገር ነው የተፈጠረው የተወሰኑ ነገሮች በስልክም ለማውራት ሞክረን ነበረ ያው እንግዲህ የገዛ ወንድሙን ያጣ ከባድ ሐዘን ውስጥ ያለው ወንድማችንን እንግዲህ የሚሰጠን መረጃ ለንቀበል መጣናል ማለት ነው ወደሱ ምንድነው የተፈጠረው የሚለውን እናንተም እኔም አብረን የምንሰማ ይሆናል እንግዲህ ውድ ቤተሰቦቻችን ላይክ ሼር ሰብስክራይብ እያደረጋችሁ ተከታተሉን አብራችሁን ቆዩ ሰላም ወንድም ሰላም እንዴት ነሽ እግዚአብሔር ይመስገን ማለበል እኔ ናሆም እባላለሁ ናሆም እሺ ምንድነው የተፈጠረው ምንድነው ወንድሜን ታናሽ ወንድሜን አጣሁ እኔ ይገርብሻል በተደጋጋሚ ላንቺ በቃ ደውያለሁ አንቺንም አስጨንቄሻለሁና ችግር የለም እኔ ወንድሜን ታናሽ ወንድሜን ነው ያጣሁትና በጣም ከባድ ነገር ነው እኔ ብቻ ነኝ ያለሁት እኔ እዚህ እሱን አይዞ ተረጋጋ አጋጣሚ እሱን ያው መቼም ሁሉም ሰው እንደሚያውቀው እኔ ለወንድሙ ብዙ ነገር ለማድረግ ብዬ ከክፍለ ሀገር አስመጥቼው ነበር እዚህ እስኪ ታናሽ ወንድሜ ስትል እንዴት ነው የት ነው የተወለዳችሁት እሱ ብቻ ነው ወንድሜም እያልከኝ ነበርና አስተዳደጋችሁስ እንዴት ነበረ የሚለውን እስኪ አይዞክ ተረጋጋ ያው እኔና ወንድሜ ያው የክፍለ ሀገር ልጆች ነን እዛ ቤተሰቦቻችን በአጋጣሚ እናትም አባታችንም ከሞቱ ቆይተዋል 6 አመታቸው ነው ከሞቱ ማለት ነው እና በምን ምክንያት ነበር የሞቱት ቤተሰቦቻችሁ አጋጣሚ አባቴ ያው በሳምባ ምች ነው አጋጣሚ እዛ የጤና እንትን ነበረ
ሳምባ ምች ቆይቶበት ወደ ሕክምና ማልሄድም የነበረው እንደዚሁ ነው ታሞ የሞተው። ከዛ ከ2 ዓመት በኋላ ደግሞ እናታችን ሌላ የጤና ኬዝ ነበረባት፣ የልብ ኬዝ። እሱንም አናውቅም፣ ሕክምናም እዛ ወስደናት እሷም አለፈች። ከዛ በኋላ እኛ ችግር ላይ ወደቅን ማለት ነው። ዘመድም የለንም። ዘመድም የለንም። ቤተሰቦቻችን በቃ እኔ ነኝ ለወንድም ያለሁት እዛ የተወሰነ መሬት ታላቅ ወንድሙ ነኝ። እዛ ትንሽ መሬት አለ፣ እሱን እያሳረስኩ እንትን እያልኩ አግዘው ነበር። ከዛ እሱንም አልፉን ሲል እኔ ያው በትምህርቴ ስራ ለማግኘት ብዬ ወደዚህ ወደ ከተማ መጣሁ። እዚህ ከመጣሁም 6 ወር ሆኖኛል በስራዬ ምናምን። እሺ ምንድን ነበር የተማርከው? በምን ስራ ነበር የመጣኸው? እኔ በኢኮኖሚክስ ነው የተማርኩት። እዚህ ቢሮ ላይ ነው የምሰራው ተቀጥሬ በሙያዬ። ታናሽ ወንድሜ ደግሞ እንደኔ እዚህ መጥቶ እንዲሰራ ብዬ አስገብቼው ነበር። እዛ ከማን ጋር ጥለው መጣህ አንተ ስትመጣ? አጋጣሚ እዛ ያው ዝም ብሎ ለጎረቤቶች ምናምን ነው አደራ እንደው እያያችሁ እንትን በሉ ጠብቁልኝ እኔ እስከወስደው ድረስ ብዬ የመጣሁት ማለት ነው እንጂ ማንም አልነበረም። ምን ያህል ነበር እድሜ? 25 ዓመቱ ነው። 25 ዓመቱ ነው። በስንት ዓመት ነው የምትበልጠው አንተ? እኔ በ6 ዓመት ነው የምበልጠው። 25 ዓመቱ 25 ዓመቱ ነው። እኔ 30 ትልቅ ልጅ ነው። እዛም ተወስመጣ ያው አደራ ግድ ነው። ትልቅ ልጅ ነው እና ታዲያ እዛ እናትና የአባቶቻችሁን መሬት እያረሰ እንዲኖር ወይም ደግሞ ያው እዛ አንተም እዛም ቢሆን ቤተሰብ መስርተህ ለመኖር አልሞከርክም ነበር? ወደ ሰው ሀገር ወይም ደግሞ ወደ ከተማ መጣ? ያው አጋጣሚ ምንድነው እዛ እስካሁንም የቆየሁት እናትና አባቶችን ብዬ ነበር እዛ እነሱን ለማገዝ ብቻቸውን ትቻቸው ሌላም ሰው ስለሌለ እነሱን ሊንከባከብ ስለሌለ ብዬ ነው ኃላፊነት ወስጄ የኖርኩት ማለት ነው እስከዛሬ የቆየሁት። አሁን ግን ያው ማንም የለም ወንድሜንም ለማምጣት ከተማ ውስጥ ገብተን የተለያዩ ስራዎችን ሰርተን ኑራችንን እናሸንፋለን ብዬ ነበር። ግን ወንድሜን አስፈላሁት። ታናሽ ወንድሜን አስፈላሁት። እኔ እንደዚህ ይሆናል ብዬ አልጠበቅኩም ነበር። እኔ ራሱ ለምን መጣሁ እያልኩ ነው። እኔማ ባልመጣ ራሱ እዚህ ችግር ውስጥ አልከተውም ነበር። እኔ ራሱ መምጣት አልነበረብኝም። የተሻለ ነገር አገኛለሁ ብዬ ወንድሜ ማንም እኮ የለውም ያለኔ ማንም የለውም። እኔ ብዙ ነገር ያደረኩለት ለሱ የሆንኩለት ወንድሜ እኮ ነው። ይሄን ነገር እናንተ ራሱ እንደው እንትን ብላችሁ የወንድሜን ነገርማ ገዳዮች ይዛችሁልኝ ለፍርድ ካላቀረባችሁልኝ እኔ ብዙ ነገር ስለናንተም ስለሰማው ነው። እኔ ወንድሜማ እንደዚህ ሆኖ እሱን አጥቼ እኔ መኖርም አልችልም። በቃ እንኳን ገዳዩ እንኳን ማን እንደሆነ ሳላቅ እስካሁን አለው። እስኪ ያው ለኔም ለቤተሰቦችም ግልጽ እንዲሆን ምንድነው የተፈጠረው የሚለውንም ነገር እንድናቅ አንተም ተረጋጋና። ያው እንግዲህ አንዴ የተፈጠረው ነገር ተፈጥሯል፣ መመለስ የማይችል ነገር ማለት ነው። በጣም አዝናለሁ። ከባድ ነገር ነው አውቃለሁ። ግን አሁን አንተ የወንድምህ ደም ከልብ ሆኖ እንዳይቀርም ስለሆነ ወደኛ የመጣኸው ራስን አረጋግተህ ምንድነው የተፈጠረው ከዛ አስመጡ ምን ሆነ የሚለውን ለኔም ለቤተሰቦቼም ግልጽ ነው። ለኛም ደግሞ ኬዙ ያው የምንይዘው ኬዝ ከበድ ያለም ኬዝ ስለሆነ እያንዳንዱን ነገር ከምጠይቀህን ነገሮች ትነግረኛለህ። እሺ ከዛስ በኋላ ከክፍለ ሀገር አንተ ጥለው መጣህ። ከዚህ ምን አይነት አጋጣሚዎች ነበሩ ለአንተ? ያው ከባድ ነው የማታውቀው ከተማ መጥቶ ስራ መፈለግና እንዴት ነበር ስራ ያገኘኸው? እዚህ አጋጣሚ ጓደኛ ነበረኝ እዚህ አብሮኝ የተማረ ነበርና እዚሁ አዲስ አበባ የሚሰራ ከዛ ከዚህ በፊትም ከሱ ጋር እንደዋወላለን። ከጓደኛዬ ጋር ነበረ ያው እንደዋወል ነበረ እንጠያይቅ ነበረ። እሱም ስለ ስራው እኔም እዛ ተምረህ አንተ ለምንድነው እዛ እንትን የምትል አትወጣም ወይ በተማርክበት አትፈልግም ወይ እያለ ብዙ ጊዜ ጨቀጨቀኝ ነበረ። እኔ ከተመረኩ ኦልሞስት ከ5 ዓመት ሆነኛል። ዲግሪ ዩኒቨርሲቲ ተመርቄ እዛ ቤተሰቦቼ ጋር የነበርኩት ማለት ነው። ስለዚህ አሁን ግን ያው ለነሱ ብዬ ጉዳይ ያው ልጅም ስለሆነብህ ነው እሱንም ትቼ ሁለት ደግሞ ቤተሰቦቼንም እዛ ትቻቸው ያለኔ ማን አላቸው ብዬ ትልልቆች ናቸው፣ አረጋውያን ናቸው፣ መጦር የሚችሉ ናቸው ያው ያለፉብን። ያው እነሱ ነፍሳቸውን እንደው በአጸደ ገነት ያኑርልኝ። እናትና የምንወዳቸው ቤተሰቦች ነበሩ፣ ለኛ ብዙ ዋጋ የከፈሉ እናትና አባቶቼ ነበሩ። ወንድሜ ያው እሱም ከጓደኛዬ ጋር እየተደዋወልን ከዛ መምጣት አለብህና ማስረጃዎችን ላኩ እያለው በተደጋጋሚ እንትን ይለኝ ነበርና እኔ ባላወቅኩበት እሱ የላኩለትን ዶክመንት አጋጣሚ እሱ የተለያዩ ተቋማት አስገብቶ ነበርና ከዛ አዲስ አበባ ለምን አትመጣም ብትመጣ ጥሩ ነው ምናምን አለኝ። ከዛ እኔም ለስራ ራሱ አልመሰለኝም እና ከዛ መጣው
እሱ ያስገባልኝ ሲቪዎች ምናምን ነበሩ። በሱ አጋጣሚ 3 ተቋማት ላይ ተፈትኜ ነበረ። አጋጣሚ አንደኛው ላይ አለፍኩና የቅጥር ማግኘት ቻልኩ። እኔም በዛ በጣም ተደሰትኩ። ጓደኛዬ ላረገልኝ ውለታ በጣም ደስ አለኝ። እኔ አልጠበቅኩም ነበር። በጣም ከልቤ ደስ አለኝ። በጣም ደስ ይላል። አዎ እኔም በዚሁ ደስታ ስለዚህ ወንድሜ መምጣት አለበት። ለምን እኔስ ብቻዬን እኖራለሁ? እሱስ ማን አለው? እኔ ጋር አብረን እየኖር እኔም ብቻዬን ወንድሜ እዚህ ቢኖር የተሻለ ነገር አብረንም እሱም ያግዘኛል፣ እኔም አግዘዋለሁ። በቅርብም እሱን የሚፈልገውን ነገር አደርጋለሁ። ታናሽስ ዘመኑ አሁንም ማሰብ አይቀርም እና ሁሌ እየደወልኩ ከምጨነቅ ምን ሆነ ብቻውን እዛ ከምል ያው ያለንን መሬትን ለሰው አከራይተን ከዛ እሱን እንዲመጣ አደረኩት ማለት ነው። እሺ ወንድም ታዳዛ ይማራል ነበረም እሱ ያው ማለት ቴክኒክና ሙያ ነበረ እሱ እያስተማርኩት የነበረው። ግን ቴክኒክና ሙያውን ብዙ በትምህርትም የመዝለቅ ፍላጎት ስላልነበረው እሱ ትምህርቱን ብዙ ፍላጎት አላሳየም። እኔም ልጫነው አልፈለኩም ማለት ነው። ከዛ ትምህርቱን እያቋረጠ ያው ያለውን መሬት እሱ ቤት ውስጥ ያለውን ኃላፊነት ይዞ እንትን እንዲል ነው ሳደርግ የነበረው። እና ታዲያ ያው እንግዲህ እዛው እያለ ከምጨነቅ ብዬ ያው ወደዚህ እንዲመጣ አሰብኩኝ አልክና ደውለህ እንዲመጣ ቀጥታ ነበር ያደረግከው ወይስ አንተ ሄደህ ነበር ወደዛ? ምንድነው አይ እኔ በቃ አጠቃላይ በቃ ያለውን ነገር እንትን በልና በቃ አንተና ምናምን አልኩት። እኔ አጋጣሚ እዚህ ያው እንደነገርኩት 6 ወሬ ነው የኔ አሁን ያለውበት መስሪያ ቤትም ፍቃድ ረፍት ምናምን ሊሰጡኝ እንትን አላለም። እኔ ልሂድ እንደውም ወንድሜን ራሱ መምጣት አለበት ብዬ እንትን አልኩኝ ማለት ነው። ስለዚህ በዚህ አጋጣሚ እዚህም ስራ ልፈልግለት በቃ ብዬ እንትን አልኩኝ ማለት ነው እንጂ ለሄድም ፈልጌ ነበር። ግን እዚህ ያለውበት ስራ ረፍት ሊሰጡኝ አልቻሉም። እኔም ረፍት ስላላገኘው ነው ያልሄድኩት ማለት ነው። እሺ ቀጥታ ታደርሱ ወደዚህ መጣ? አዎ እዚህ መጣ። እኔ ጋር ነው መጀመሪያ ያረፈው። እኔ ጋር 2 ሳምንት እኔ ጋር ቆየ። አገሩንም እንዲለምደው አዲስም ነው እንደው እስኪ ምናምን ከዛ እየቆየ ሲሄድ ግን ያው እኔንም ያገዘኛል። ሁለታችንም በአንድ ደሞዝ ከኔ ጋር እንትን ከሚል እሱም ደግሞ ትልቅ ልጅ ነው ራሱ የሚችል ነው ነገ ተስፋ ይኖረዋል ብዬ ስራ ፈለኩለት። ከዛ አንድ ድርጅት ነበረ እና በጥበቃ ኤጀንቱ ነው የሚያሰሩ ድርጅቶች ናቸው። ከዛ እኔም ዋስትና የመታወቂያህንና የቢሮ አጽፈ ዋስትናህን ይዘና አሉኝ። ሂጄ አስቀጠርኩት። ከዛ ካስቀጠርኩት በኋላ ያው እዛ እየሰራ ነው ያለው። ከዛ ከ15 ቀን ላይ አሰሪዋ ደወለችልኝ። አይ ያመዋል ጤናውን ያመመው ነው ምናምን ስትል እንዴ ለምንድን ነው የሚያመው? ወይ ልጅ ጤነኛ ታሞ ያውቅ ምንም ችግር አልነበረበትም። አሰሪዋ ማለት የእሱ አለቃ ኤጀንሲው የነሱ ጥበቃ የሚያሰሩት ማለት ነው። ከዛ ያመመው ነው ስትለኝ አይ ይሄማ ሊሆን አይችልም ብዬ ሄድኩኝ። ስሄድ ሰውነቱም ትንሽ ደከም ማለት ነገር አለ። ከዛ ጠየቅኩት ምን ሆነ ነው ምናምን ስለው አይ እኔ እንጃ አላውቅም፣ በቃ ምን እንደሆነም አላውቅም። እኔ እስካሁን ጤነኛ ነኝ፣ ግን ምን እንደገጠመኝ አላውቅም። እኔ እንጃ። አይ እዛው ስጠይቀው የሆነ ሕክምና መድኃኒት ሰጡኝ ውስጥ ምናምንና ሕክምና ታይቻለሁ ምናምን አለኝ። አይ እንዴት ምንድን ነው ምናምን ብዬ በዚሁ እንትን አለ ማለት ነው። አንተን ልውሰደው ለማለት አልሞከርክም? ያው ወንድምህን ማሳከም አጋጣሚ እንደዛ እኔ አላልኳቸውም። መጀመሪያስ እንደዛ አላልኩም። ምን ነበር ምክንያቱ እንደዛ ለማለት? ያው ታክም ያለው ስላለህ ብቻ? አዎ ማለት እኔ አሁን እዛው ስለታከምኩ ነው መድኃኒት አለ ምናምን ሲለኝ እንግዲህ ያው እየታከመ ነው ብዬ አሰብኩኝ። እኔም ቀልል አድርጌ ያየሁት ማለት ነው። ከዛ እንደገና በድጋሜ ደግሞ አሰሩዋ በወሩ እንደገና ደወለችልኝ። እሺ በዛ መሀል እናንተ ተገናኘው ነበር? የሱ ስራ አይፈቅድም እንደዚህ እንድትገናኙ? አይ አልፈቀደችለትም። በአንድ ወር ውስጥ እኔ አላገኘሁትም። እዛ ታሟል ምናምን በተባለበት ሰዓት እንጂ እንትን ያልኩት በአካል እኔ ጋር አልመጣም ቤት። ከዛ በወሩ ስትደውልልኝ አሞታል ምናምን ስትለኝ እንዴ ምን ሆነ ብዬ እኔም ተቻኩዬ ስራ እንትን ብዬ ወንድሜ ታሟል ብዬ ከስራ ነግሬያቸው ሄድኩኝ። ስሄድ አገኘሁት። ምንድነው ምናምን ስለው አይ ባለፈው እንትን ያለ ነው እነሱ እያሳከሙኝ ነው እየረዱኝ ነው፣ ግን ምን እንደሆንኩ አላወቅኩትም። ምንድነው ሐኪሙም በቃ ጥሩ ነው አይዞ ምናምን ጤና ይሻሻላል እያለ ነው፣ ግን ምን እንደገጠመኝ ምን አይነት ሕክምና ነው የሄድኩት አለ?
እዛው እኛ እንደምናውቀው ሆስፒታሎች፣ ጤና ጣቢያዎች፣ ሆስፒታል አይደለም የሄደው ሐኪሞች መጥተው ነው ያከሙኝ ነው ያለኝ። እዛው ስራ ቦታ መጥተው ሌሎችንም ያክማሉ። እኔም ብቻ ሳይሆን ሌሎችንም ያክማሉ። ሌሎችንም አክመዋል። እንደዚህ የታመሙ ምናምን ሐኪሞች መጥተው ልክ ሆስፒታል ክሊኒክ እንደዚህ እንደሚደረገው እኔ አክመውኛል ምናምን አለኝ ማለት ነው። ከዛ ምንድነው መድኃኒት ሳለ ምናምን አዋዘውልኛል እየወሰድኩ ነው ምናምን አለኝ። ከዛ ልክ በወር ከ15 ቀን ደግሞ እንደዚሁ አሁንም ታመማለች እኮ። በዛ ሰዓት አንተ አሁን ታመመ እያለች በምትደውልልህ ሰዓት እና ወንድምህ ሄደ በምታይበት ሰዓት በቃ መልቀቅ አለብህ ብለህ ወደ ቤት ወስደህ ለማስታመም እሱን ለመንከባከብ እንትን ነው ማለት መጨረሻ ላይ አይ አሰራውን በቃ ያቁም ስራ በቃ እኔ ልውሰደው። አንደኛ ይሄ ልጅ ከዚህ በፊት የምናውቀው የተለየ ህመም እንኳን የለበትም። ስለዚህ ወይ ስራው አልተመቸውም ወይም ደግሞ እዚህ ያለው የእናንተ ምግብ ላይ መቸው ይችላል ወይም ደግሞ አገሩም አዲስ ስለሆነበት ሊሆን ይችላል። ስለዚህ በቃ ስራውን ያቆምና ልውሰደው ምናምን ስል አይ እስኪ ጤናውን እኛም እዚሁ በቅርብ ስለምንከታተለው አንተም እየመጣህ እየው ችግር የለውም አንተ ወጪም ከሚበዛብህ ሕክምና ወጪም እንትን ከምትል እኛ ሐኪሞች አሉ እየታከመ ነው፣ በዚህ በኩል ምንም ችግር የለውም እኛ እያገዝን ስለሆነ ለምን ወጪ ይበዛብሃል ምናምን አለችኝ። እኔ እንደውም ጠይቄ ነበር ማለት በእርግጥ አሁን ሆስፒታል እኔም በወስደው በአቅም ደረጃ እኔ ደሞዝተኛ ነኝ ላግዝ አልችልም። ያው የአቅሜን ዝም ብሎ ጤና ጣቢያ የሆነ ምናምን እንደዚህ እንትን እለዋለሁ እንጂ ትልቅ የጤና ችግር ነው ቢሉኝ አሁን ወንድሜን እኔ መርዳት ማሳከም አልችልም፣ ገንዘብ የለኝም። ግን እነሱም እኛ ብዙም እንደዚህ ስለምናደርግ የኛ ስራ እንደዚህ ስለምናሰራ ገንዘብን ችግር የለውም አትቸጋገር ምናምን ስትለኝ ከዛ ለሱም ነገርኩት። እንዴት ይሻላል ማይሻል ከሆነ በቃ ልውሰድ ምናምን አልኩት። ከዛ እሱም መሀል ቤት ሆነ ማለት ወደኔም መሄድ እንትን አለ። እዛ ደግሞ ሕክምናም እየተደረገልኝ ነው አለ። እሱ ራሱ እርግጠኛ አልሆንልኝ አለ። ከዛ ወይ ልቀቅ በቃ ልቀቅ ስራው ይቅርብኝ በቃ ምን ያደርጋል ይሄ ስራ ምናምን ብዬ ጠየኩት። ከዛ እሱም እንትን አልሆነም በቃ አመነታብኝ። ከዛ ያው አንተንም ላለማስቸገር ይሆናል በዛ ሰዓት። በእርግጥ ያው እኔ ወንድሙ ብዙ ነገር ያው እሱ እንደዚህ መጥቼ አስቸገርኩት አስጨነኩት ብሎም እሱ ማስቦ ሊሆን ይችላል። ከዛ እንደገና ይገርምሻል ደግሞ በ2 ሳምንቱ ሞተ ብላ ደወለች። ብቸኛ ወንድሜ ታናሽ እኔ ራሴ አምጥቼ አስበላሁት በቃ አስበላሁት። እኔ አምጥቼ እዚህ ስራ ያገኛል ህይወቱ ይለወጣል እኔን አብሮ ያግዛል ብዬ አስበላሁት። እንዴት በምን አይነት መንገድ ሞታል? እኔ በቃ ማለት እኛ አግዘነዋል በቃ ምንም ማድረግ አልቻልንም። እኔም በቃ ሐኪሞች ራሱ በሽታውን ሊያውቁ አልችልም ምን እንደሆነ እንደተፈጠረ አይታወቅም ብላ መርዶ ነገረች። እየሮጥኩ እየበረርኩ ሄድኩ። ስሄድ አስከሬን እንትን ብሎ በቃ ተመርምሯል ማድረቂያም እንትን ብሏል ምናምን ብለው እዚሁ አይ እነሱ ጋር ነው ያገኘሁት። ሆስፒታል ወስደን እንትን ብለው ነው የጠበቁኝ። ከዛ ይሄን መርዶ መቋቋም አልቻልኩም። ለጓደኛዬ የደወልኩለት እሱ ያው ገንዘብ ምናምን አሰባሰበልኝ፣ የሚያውቁኝ ሰዎችም አሰባሰቡልኝ። ወንድሜን አስከሬን ጭኜ ወደ ይዤ ሄድኩኝ ማለት ነው። በጣም እጅግ በጣም ከባድ ሐዘን ከባድ መርዶ እዛ ላለው ለአካባቢው ማህበረሰብ ወንድሜን አስከሬን ተሸክሜ ሄድኩኝ። ከዛ አጋጣሚ እዛ ያሉ እንደዚህ ጎረቤት ሌላው የሚያውቁ ምንድነው ማለት አንተ ታውቃለህ ወይ ለምሳሌ አስከሬኑን እንትን ሲል ነበር ወይ አይተሃል ወይ በስነ ስርዓትስ እንዴት ከቤት ውስጥ እነሱ እንደዚህ አድርገው ሲሰጡ አንተ በዚህ ደረጃ እንዴት ተቀብለህ ትመጣለህ? እንዴት ምን ማረጋገጫ አለ? የሆስፒታል አስከሬን እንትን መመርመሩን በምን ምንድነው ብለው አስጨነቁኝ። ከዛ እኔም አይ ትክክል ናቸው እኔ በቃ ያው ወንድሜ እኔም ስላመጣሁት ይሄን ችግር ሁሉ እንትን እንዲል ለዚህ መከራም እኔም እንዳጣው እሱም ስንት ተስፋ ያለው ወንድሜን ያሳጣሁት እኔ ነኝ ብዬ ነው ይዤ የመጣሁት ስላቸው አይ
ይሄ ሆስፒታል እንደገና ድጋሚ አስከሬን ምርመራ መደረግ አለበት። ይሄንማ አንተ ማየት አለብህ። ምን እንደተፈጠረ ሳታውቅ አንተስ በዚህ ደረጃ ለምን አፈርስ መንካት አለበት ብለው ሲያማክሩኝ ሰዎች አይተውት ነው። አይ እነሱ ተጠራጥረው ልክ ይዘን እንደሄድን እዛው ስደርስ ተጠራጥረው እንደዚህ ይሄንን መረጃ ለምን አንተስ ነገ የሆነ ነገር ሆኖ ቢሆንስ ለምን ማን እንደሆነ እንኳን ሳታይ ለምን በዚህ ደረጃ ይዘመጣ ብለው መጀመሪያ እንትን ሲሉኝ አዎ ትክክል ናችሁ፣ በቃ ይሄ ነገርማ እናንተ ካላችሁት ሆስፒታል እንትን ማለት አለበት ተብሎ አስከሬን ይዘን እንደገና ድጋሜ ሆስፒታል ሄድን። ክፍለ ሀገር ሆስፒታል ከሄድን በኋላ የአስከሬን ምርመራ ተደረገ። የአስከሬን ምርመራ ሲደረግን ኩላሊትና የልብ ቦታ ግን በሰርጀሪ እንትን ተብሎ የተሰፋ ነገር አየን። ከዛ ወንድሜ እንደዚህ አይዞህ እኔ ለስራ ብዬ ወንድሜ እንትን ብዬ ከዛ አይዞህ ተረጋጋ። ከዚህ እንደዛ መረጃ ነበር የሰጠው ማለት የምርመራ ውጤቱ እናንተ ሰጣችሁ። የምርመራ ውጤቱ ኩላሊትና ልቡ ወጥቶ የተሰፋበት ቦታ አለ። ከዛ ሐኪሞች ደግሞ ይሄ ነገር በቃ የሆነ ሰው የሱን አካል አውጥቶ ይወሰዳል፣ በዚህ ደረጃ ሊሰፋ አይችልም ይሄ ብለው በስፔሻሊስት የተሰፋ እንደሆነ በስነ ስርዓት የተሰፋ ምናምን ብለው አስረዱን። እኔም ቀርቤ አካል አየሁኝ አስከሬን ወንድሜ አይዞህ ተረጋጋ። አሁን እንደዚህ አድርጌ ከዛ በኋላ ያው ልክ ብዙ አልቆየሁም፣ ሳምንት ነው የቆየሁት እዛ። ሀዘኑም ከባድ ነው፣ ብቻዬን አልቻልኩም። ከዛ የወንድሜን ደግሞ ማን የገደለው ማን ይሄን ያደረገው የሚለውን ለማወቅ ካለኝ እንትን አንፃር ያው በረሬኔም እዛ ብዙ ሳልቆይ ተመልሼ መጣሁ። አሁን እናንተ ጋርም የመጣሁበት ዋናው ጉዳይ እነዚህ ቀጣሪ የጥበቃ ድርጅቶች ያስገባሁት ወንድሜን ምንድነው ያደረጉት ለሚለው ለማወቅ ነው የመጣሁት የነበረው። ከዛ ለማጣራት እሷም ሴትዮዋም ይሄን እሱ ሲሰራበት የነበረበት ቦታ ስለመሄድ አልሞከርክም? እኔ ምንድነው ያደረኩት ልክ እንደመጣው ድርጅቱ ቀጣሪ ድርጅቱ ጋር ቀጥታ ቢሮአቸው ጋር ሲሄድ ቢሮ ቀይረዋል ተባልኩኝ። ቢሮ ቀይረዋል የተባልኩት ቢሮም እንደገና ሲሄድ እዛም ቢሮ የሉም ተባልኩኝ። ከዛ እነዚህ ድርጅቶች ናቸው ወንድሜን ያሳጡኝ። ስለዚህ የሱን የሰውነት አካል ሸጠው ወይ ተጠቅመውበታል ወይ ደግሞ ወንድሜን ገለውታል። ሴትዮዋስ ይሄን ስታሳክመው ሲታመም አንተን ስትጠራ የነበረች ዋናዋ ኃላፊ የወንድምህ ኃላፊ የነበረች ሴት ነች። አሁን እሷን እኔ አሁን ስልክ አላቸው በዛ እኔ ስልክ ይዤ ነበር። ያው ስትደውልኝ በነበረው ስልክ ተደጋጋሚ ደውላለሁ፣ ስልካቸውም አይሰራም። ከዛ በኋላ አላገኘኋትም። በቃ አስከሬን ተረከብኩኝ። እንዴት ነው ምናምን በረታ ሆይ ብላ እንኳን አልደወለችልኝ። ስልኳን በቃ ዘጋች። እኔም ሀዘን ላይ ነበርኩኝ። ለነሱም ባየህበት ሰዓት አድራሻው ምናልባት ቀይራም ይሆናል የሚል ጥርጣሬ ስላለኝ ነው በዚህ ምክንያት እና ሄደህ ያጣራኸው ነገር ካለ ወደ ነበረበት ወንድም ወደ ነበረበት ቦታ ሄጄ ነበር ድርጅቱ ጋር ሄጄ ተመልሼ የመጀመሪያው ቀን እንደውም እንደደረስኩኝ እዚህ እንደመጣው መጀመሪያ ድርጅቱ ጋር ነው የሄድኩት። አንደኛ አልደወለችልኝም፣ አልጠየቀችኝም። የወንድም ሀዘን ከባድ ነው፣ ወንድሜን አስከሬን ይዤ ነው የሄድኩት፣ እንዴት ሆንክ ደረስኩ ምን ሆንክ እንኳን ብላ አልጠየቀችኝም። ከዛ እዚህ ስመጣም እንትን አላለችኝም። በቃ ድርጅቱም የለም ተዘግቶ ሌላ ቦታ ነው የሄዱት ነው ያሉኝ ማለት ነው። ከዛ ያን ድርጅት የለም፣ ሁለተኛም ድርጅት እዚህ ቦታ ናቸው የከፈቱት የሰሩት የሚባለው ሁለተኛም ቦታ ሲሄድ ድርጅቱ ዝግ ነው፣ አድራሻ ለውጥ አድርገዋል ተብሎ ማለት ነው። አሁን ሁለቱም ጋር ሄጄ ማግኘት አልቻልኩም እኔ። ስለዚህ እናንተም ጋር የመጣሁበት እነዚህ ሰዎች አፈላልጋችሁ አግኝታችሁልኝ የወንድሜን ሞት ገዳዩ ማን እንደሆነ ብሎ እንዲያርፍ እንደው ሌላም በዚህ ሁኔታ ደግሞ ጥበቃ እየገባ እሰራለሁ ብሎ ለወጣለሁ ብሎ እየገባ እንደዚህ የሰውነቱን አካል እንትን እያደረጉ እዛው እናሳክማለን እያደረጉ ሊገሉም ምናምን ይችላል። ስለዚህ እኔ ወንድሜን ራሴ ነኝ ያስበላሁት። እኔ ነኝ አሁን ራሴ ባላመጣው እዚህ ችግር ውስጥ አልከትም ነበር እና ራሴ ነኝ ተጠያቂ። አይዞህ
ያው እንግዲህ ከኔ ጋርም በስልክ ባደረግነው ንግግር መሰረት ያው አንተም የሀዘን ልብሴን የሚያወለኩት የወንድሜን ደም ካልመለስኩኝ የሀዘን ልብስ አልለብስም ብዬ ነው አልከኝና ያው እንግዲህ እስኪ ከፈጣሪ ጋር ያለውን መረጃዎችና ስልካቸውንም አድራሻቸውን ትሰጠናለህ የወንድምህን ፎቶ ጨምሮ ማለት ነው። እና እንግዲህ እኛም በምንችለው አቅም ቲሞቻችንን እንትን ብለን ሁሉም ቦታ ለማዳረስ እና እነሱንም አፈላልገን ካሉበት ከተደበቁበት ለማውጣት እንሞክራለን። መሞከር ብቻ ሳይሆን ከእግዚአብሔር ጋር ፍትህ ላንተ እንሰጣለን ማለት ነው። ያው እንግዲህ እግዚአብሔር ያጽና። እንግዲህ የወንድም ደም ደመ ከልቡ ነው አይቀርም ብዬ አስባለሁ። እና እንግዲህ እግዚአብሔር ያጽና። አንተም በርትተህ ከኛ ጋር ከጎናችን በምትሰጠን መረጃ በብዙ ነገር ልንፈልግ እንችላለን እና ኮኔክት ታደርጋለህ ጊዜና ሰዓት ሰጠህን ማለት ነው። እንግዲህ ውድ ቤተሰቦቻችን እንዳያችሁት እንደሰማችሁት በጣም የሚያሳዝን በጣም የሚያሳፍር እና ያው እንግዲህ አሁን ላይ እየተበራከተ የመጣ በጣም ትልቅ ችግር ነው እየተፈጠረ ያለው እና ውድ ቤተሰቦቻችን እንግዲህ እኛም ልባችን በጣም አዝኗል፣ ተሰብሯል በዚህ ጉዳይ እና ያው እንግዲህ እስኪ ምንድነው ማድረግ ያለብን የሚለውን ከቲሞቻችን ጋር ተመካክረን እነሱም ለወጡ ወደ ተባለው አድራሻ አፈላልገን እንግዲህ እነሱን ለማግኘት የወንድማችንንም ደም ለመመለስ እና የሌሎች እህት ወንድሞቻችንንም ሕይወት ለመታደግ ከፍትህ ጎን እንቆማለን ማለት ነው። ውድ ቤተሰቦቻችን እስኪ ሼር በማድረግ አብራችሁን ሁኑ። እንግዲህ ውድ ቤተሰቦቻችን ያው ወንድማችን በሰጠን መረጃ መሰረት ያው እንግዲህ አንተም ባየኸው መሰረት ነው እንደዛ ብዙ የደከምንበት ስራ አሁን ውጤት ያገኘን ይመስለኛል። መጨረሻ ላይ እንግዲህ ያገኘነው አድራሻ ትክክለኛና አሁን በቅርቡ በዚህ 2 ሳምንት ውስጥ የተቀየረ አድራሻ ነው። እንግዲህ እዛም ሰፈር ሄደን ባደረግነው ማጣራትና ያለችበትን ቦታ ማለት ነው። በጣም ብዙ የተለፋበት ስራ ነው። እንግዲህ ውድ ቤተሰቦቻችን ይህ ስራ በጣም ብዙ የተደከመበት፣ ምክንያቱም የአድራሻ ለውጥ ተደርጎ አንድን ሰው ማግኘት ከባድ ነው። አድራሻ ሲለዋውጡ በጣም ከባድ ነው እና በጣም ብዙ ጥረት በጣም ብዙ ጉልበት የፈጀነበት ስራ ነውና ወደ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉን። ለብዙ ቤተሰብ እንዲማሩበት ሼር አድርጉ። እንግዲህ አካባቢው ላይ ኦልሬዲ ደርሰናል። ያው እንግዲህ ወደ እሷ ሂደን መጀመሪያ ሴትዮዋን አግኝተናት ነው እንግዲህ ለማናገር ምን ሞክረው ማለት ነው። እስኪ እንግዲህ ሰላም በላቸውና ወደ ቦታው ቶሎ ማምራት አለብን። እሺ ሰላም ውድ የገኒ ሚዲያ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ሰላም ነን። እንግዲህ ውድ ቤተሰቦች በእናንተ ጸሎት በእናንተ ድጋፍ እንግዲህ አለን። ያው ብዙ ነገር ብዙ ሙከራ ቢደረግብንም እንደ ፈጣሪ ፍቃድ እንግዲህ አለን እና ያው ትንሽ ገኒ የያዘችው ኬዝ በጣም ውስብስብና አስቸጋሪ ኬዝ ነው። እኔንም ትንሽ ግራ ያጋባኝና በጣም አሰቃቂ የሆነ ነገር ነው። በጣም ስር የሰደዱ ከብዙ ባለስልጣን ከብዙ ነገር ጋር የተያያዘ ነገር ያላቸው ሰዎች ናቸውና ያው ታያቸው በጣም መልካም ጥሩ ሰዎች ይመስላሉ። ግን ሰው ህይወት ላይ ሰው ላይ የሚያደርሱት ነገር በጣም ከባድ ነገር ነውና እንግዲህ እስቲ አድራሻዋ ተገኝቷል ብላኝ እንግዲህ ገኒም ጠርታኛለች ማለት ነው። እቺ ሴትዮ በጣም ከባድ ሴትዮ ነች። በጣም እንግዲህ በጣም በብዙ ወንጀል ነው የምትጠረጠረው። ብዙ ነገር በብዙ ሂማን ትራፊኪንግ በጣም በሌላም በብዙ ነገር እና ብዙ ውጭ ሀገርም ብዙ ኮኔክት አላት። ያው እንግዲህ ልብና ኩላሊትን የሚገዟት በጥበቃና በሰራተኛ መልክ የምታስገባቸውን ታመሙ እያለች ታስገድላለች። የምትሰጣቸው መድኃኒት እንዳለና እየታመሙ በሄዱ ቁጥር ሰውነታቸው ሲደክም ያን እንግዲህ የሚፈልጉትን ነገር አውጥተው ወደ ውጭ ሀገር ነው የሚላከው ቀጥታ እንግዲህ ከሷ ማለት ነው። እና ሴት እንግዲህ ያው የገንዘብም ኃይል አላት፣ የሰውም ኃይል አላት፣ ረዥም እጅ አላት እና ወደ ፈለገችበት ነው አድራሻው የምትቀይረው። አንድ ኬዝ እንደጨረሰች አንድ ሰው ማድረግ የምትፈልገውን ነገር አድርጋ እንደጨረሰች ነው ወዲያውኑ አድራሻውን የምታጠፋው የምትቀያይረውና ማለት ነው። ያው እንግዲህ አሁን ወንድማችን ነገር አጋጥሞት ወደኛ ባይመጣ ኖሮች ሴት እንግዲህ እህት ወንድሞቻችን ብዙዎች ላይ ገና ጥቃት የምታደርስ ሴት ነበረች። እንግዲህ አሁን ደግሞ በፈጣሪ ፍቃድ እኛም አግኝተናት ይህንን ነገር እንግዲህ ለማስቆም ቆርጠን የተነሳ ነው ማለት ነው። ያው እንግዲህ እስኪ ወደ እሷ ቀጥታ ሳንዘገኝ መሄድ አለብን ብዬ አስባለሁ። መልካም እንግዲህ ያው እንደዛ አስቸኳይ ነገርም ስለሆነ ቀጥታ ወደዛ እንሄዳለን። ምን ይፈጠራል የሚለውን ነገር አብረን ያለን ውድ ቤተሰቦቻችን። እስከዛው ድረስ ለቤቱ አዲስ ሆናችሁ ያው ሰብስክራይብ እያደረጋችሁ ለሌላም ሰው እንዲማርበት ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያሳውቁን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኧረ ጫካውስ ሰፈራች ትንሽ ሰላም ነው። እግዚአብሔር ይመስገን። እንዴት ነው? እንዴት መጣችሁ? እንግዲህ ማናሳያችሁ ተደዋውለን ነበረ ካስታወሱ ደላላ ፈልጋለሁ ብለው እኔ ጋር
አንድ ተነጋግረን ነበር። ቀጠሮ ሲዘውን ነበር እንዳጋጣሚ አሁን ብዙ ሰራተኛ እጃችን ላይ ስለጋቡብን ቀድመን ልናናግረው ብለን ነው ደውለን ነበር። እሺ እናችሁ ታዲያ ደህና ነን። ቤቴ እንዴት አወቃችሁት? አይ ያው እንግዲህ ካንቺ ደላሎች ላይ ነበር እየሰማነውና በዛም ነው። አብራችሁ ነው የምትሰሩት? አብራችሁ ከደላሎቹ ጋር? ያው ብዙ ደላሎች አሉ፣ ልጆች አሉ። ባስተፈው የምፈልገው ነገር አለ ስላለ በዛ ነው። ምን ነው ቻፈናችሁላችሁ ሁለታችሁ? ትንሽ ትንሽ ጉንፋን ነገር አማ በዛ አንተ ግን ላስመሰልክ እንዴት እንጃ ማስኩ ደብቆ ፊት ነው። አይ ያው እንግዲህ ሰሞኑን ክረምት ገብቶ የለም የሽታዎች ነገር ጉሮሯችን ያው ላንቺም ጥንቃቄ ብለን ነው በነገራችን ላይ ያው እንግዲህ ለሌላም ሰው መጠንቀቅ አለብን እኛ ስንታመምና ትንሽ ጉሮሯ ነገር አፈን ያረጋን ስለሆነ ቀድሜም ቅድም በር ላይ እንደነገርኩሽ ያው ቤትሽ ድረስ ስለመጣን በጣም ይቅርታ በስልክ አወራንና ትንሽ ጊዜውን አስረዘመችብን አይደለ ሰራተኞችም ደግሞ እኛ ደግሞ አስቸኳይ ማንፈልገውና ለዛም ልጆቹም ደግሞ መዘግየት አልፈለጉም ምክንያቱም ስራ ፈላጊ ናቸው ከክፍለ ሀገርም ነው እንግዲህ እንዳጋጣሚ የመጡትና ቶሎ አስገቡና አንቺ ደግሞ ብዛት እንደምትፈልጊ ስለነገርሽን ሌላ ቦታ ከመበተናቸው ምን ያህል ናቸው 20 ናቸው አይደል ኦሬዲ 20 ደርሰዋል ናቸው ወደ 20 ደርሰዋል ችግር የለም በብዛት ስላልሽን ሌላ ቦታ ከመንበተናቸው አንቺ ጋር አንድ ላይ ይገባሉ ብለን ስላሰብን ነው በጣም ጥሩ ነው በጣም ሸጋ ሐሳብ ነው ጥሩ ነው ብዙ ጥሩ እንትን ነው እኔ ድርጅት አለኝ አሁን ማምረቻ ድርጅት እዛ ለድርጅቴ ሰራተኛ ፈልጌ ነውና ሰራተኛ ቶሎ ያው ይለቃሉ አንዳንድ ጊዜም በባህሪ ምክንያት አንዳንዶቹ ትንሽ ቆይት ሲሉ ጠገብ ይላሉ በባህሪ ማቸው ምክንያት የሚሰናበቱም አሉ አንዳንድ ጊዜ ደግሞ ያላግባብ ጨምር የሚሉ አሉ በዛም እንደገና የተሻለ ነገር አግኝተው እንትን ይላሉ ይወጣሉ ያው ሲሄዱ ደግሞ በሰላም እንሸኛለን ሲመጡ እንቀበላለን እና ኤኒዌይስ እኛ ለማንኛውም እኔ አላማ ድሆችን ለመርዳት መጠጊያ የሌላቸውን ለማስጠጋት የተራቡትን ለማብላት የታረዙትን ለማልበስ አላማ ይሄን የተቸገሩትን ለመርዳት ነው እና በድርጅት የቀጠሩትን ብዬ ሳሰራቸው ለዛ ብዬ ነው ከበጎነት የተነሳ እንትን ነውና ድርጅቱ የቤተሰብ ነበር የቤተሰቤን እንትን የወረስኩት እኔም የባቴን ባህሪ ነው ያንን ተቀብዬ ነው ያስቀጠልኩ ያለሁት እንደው በጣም ጥሩ ነው ያው ለተቸገረ ሰው የሚደርስ ሰው እንግዲህ ከስንት አንድ ነው ተፈልጎ የሚገኘው ካለበት ነው ሁኔታ አንፃር ማለት ነው ያው እንግዲህ ለኛም ጥሩ አጋጣሚ ነው አይደለ ያው እኛም ገንዘብ እናገኝበታለን ለራሳችንና እንግዲህ አቅርቦት ከዚህም በላይ ከፍ አድርገን ልናቀርብልሽ እንሞክራለን እንግዲህ ወደፊት ጥሩ ነው እንስማማለን ለክፍያው ማያሳስባችሁ ክፍያው ሊያሳስባችሁ አይገባም ምን ያህል ሰው እና ልጆች ነው ወደ ስራ አስገብተዋል እንዴት ነበር አሁን ይሄንን እንትን ከከፈትኩኝ ጀምሮ ከ1700 በላይ የሚሆኑ ሰራተኞች በእንትን የነበሩ አሉ ከሆነም የሚሰሩ ድርጅቴ ውስጥ የሚሰሩ አሉ ስለዚህ ያን ያህል ሰራተኛ አስተዳድር ነበር በድርጅቴ በአካባቢው ታዋቂ ድርጅት እኮ ነው እንደው እንዴት ነው አንቺ ጋር የሚገቡ ሰራተኞች ብዙ ጊዜ ያው በጥሩ ሁኔታ ነው የሚሰሩት የሚባለው በደንብ እንደው እንዴት ነው ያለው አገልግሎት ለሰራተኛ የሚሰጠው ሰርቪስ ጥቅማጥቅምስ እንዴት ነው ጥቅማጥቅም ያገኛሉ እኔም ሰራተኛ መበደል አልፈልግም እኔም በፈጣሪ ዘንድ ተጠያቂ መሆን አልፈልግም ምክንያቱም ሰው አምነው ነው የሚመጡት እነዚህ ልጆች አይደለ ስለዚህ ድርጅት ውስጥ ተቀጥረው ሲሰሩ መጀመሪያ ደሞዝ በስምምነት ነው እኔ ባልኩትም አይደለም በስምምነት ያው ሲመጡም ስለሚያሳዝኑኝ በስምምነት ይቀጠራሉ እኔ ያነሰ የወረደ ደሞዝም አልከፍላቸው እነሱ እንኳን የወረደ ደሞዝ ቢነግሩኝ እኔ ጨምሬ አስተካክዬ ነው መከፍላቸው በየወሩ ማለት ነው እንደገና ምግብ ከዚህ ነው መኝታ ከዚህ ነው የንጽህና መጠበቂያ ከዚህ ነው ሲታመሙ ህክምና አለ ድርጅቱ ነው ወጪውን የሚሸፍነው ያው እኔ ማለት አዎ ይታከማሉ ስለዚህ ከዛ አንፃር እኔ የኔን ድርጅት የሚያክላል ብዬ አላስብም ለምን ሌሎች ብዙ የግል ድርጅቶችም ስለማቅ ለሰራተኛ ምቹ ስላልሆኑ እነዚህ ልጆች ደግሞ ከገጠር ነው የሚመጡት ምንም የሚያውቁት ነገር የለም ያ ሁሉ ነገር በፈጣሪ ዘንድ ያስጠይቅሻል እኮ ስለዚህ መልካም ስራ ሰርቶ ማለፍ ነው የመሰለ ነገር የለም
ያው እንግዲህ ከቤተሰብ የመጣ ድርጅት ነው አልሽንና እንግዲህ ደግሞ አስተዳዳሪዋና ዋናዋ የድርጅቱ ባለቤት ደግሞ እሷ ብቻ ነችና እርሶ ብቻ ነውና እንዴት ነው አይከብድም? ይሄን ያክል ድርጅት ለብቻ እንግዲህ ልጅም የለውትም ይመስለኛል እንግዲህ ቤት ውስጥ ምንም የሚታይ ነገር የለም በፎቶ ደረጃ እንኳን አይ አሉ ስለሌሉ ነው በአሁኑ ሰዓት እንጂ ልጆች አሉ ሁለት ልጆች አሉ እንዴት ነው ሰሞኑን በነገራችን ላይ ያው ከተደዋወልን በኋላ ቶሎ ነው አድራሻ ቀይረው ወደዚህ አካባቢ የመጡትና ምንድነው እንደዚህ ከቦታ ቦታ መቀያየሩ ባህሪ እኛ ለማግኘት በጣም ተቸግረን ነበረ ኮምን አለ መሰለሽ የሰው ፍላጎት አይወሰንም አይደል የሰው ፍላጎት አያልቅም ዛሬ እዚህ ቤት ብኖር ነገ ደግሞ ከዚህ የተሻለ ያምረኛል አካባቢው አንፃር ቤቱም አሁን ዛሬ እዚህ ብታገኝ ነገ ደግሞ የተሻለ ቤት ለግጀሪ የሆነ ነገር ሊያምረኝ ይችላል እንደዚህ ማለት እንደዚህ በዚህ ነው ደረጃ ቤት መቀያየሩ እና አስፈላጊ ነው እሱ እንግዲህ ትልቅ ሀብታም ነው ባለሀብት ነው ይሄን ያህል አስፈላጊ ነው እንደዚህ ያው ገንዘብ ሀብቱ ካለ ለመቼ ታስቀምጠዋለህ አይደል እድሜ ዘመኔን እኔ ለማን እንትን እለዋለሁ አሁን እኮ እንዳልኳችሁ ድርጅቱ ስላሉ ሰራተኞች አስባለሁ እነሱን እንትን ስል በድርጅቱ በጀት ነው የሚተዳደሩት ሲቀጥል እኔ ባለኝ ፋይናንስ ሻለ እንትን አቅም ደግሞ ደስ ያለኝ ቤት እገዛለሁ ደስ ያለኝ ቤት እኖራለሁ ጥሩ ለብሳለሁ ጥሩ መኪና አለኝ ቀሪ ዘመኔን እኔ እንደዚህ ተደስቼ መኖር ነው የምፈልገው እኔ በነገራችን ላይ ነፃ ሰው ነኝ እኔ ተጨናንቄ መኖር አልፈልግም ደስ ብሎኝ መኖር ነው የምፈልገው በመድር ላይ በህይወት እስካለው ድረስ ማለት ነው እና ከዛ አንፃር ነው ያው ገንዘብ ካለ ለመቼ ነው የምታስቀምጠው ልክ ነው ምረዳውን እረዳለሁ ከዛ ውጪ ለራሴ ነው ለልጆቼ ትክክል ነው በጣም ጥሩ ነገር ነው ያው ግን ደግሞ ማለት ቤት መቀያየር አንድ እንግዲህ ሀብታሞችን እናውቃለን አይደል ባለሀብት ሲባል አንድ ቦታ የተሻለ በጣም ቆንጆ የሚባል ሁሉ ነገር ያሟላ አንድ ቤት ይገነባል ሁለቱም ቤት ይገነባል እንደዛ ነው የምናውቀው የሆነ ቋሚ አድራሻ አለው እርሶ ግን በተለያየ ጊዜ በወር ውስጥ ምናምን በተለያየ ሰዓት ቤት ይቀያየራሉና ምንድነው የሚለው እሱ ነው ትንሽ ግራ ያጋባል የሰው ተፈጥሮ እኮ ይለያያል አንዳንድ ሰው ተረጋግቶ መቀመጥ አይፈልግም አንድ ቦታ ላይ ስልቹ ነው አይደለ አንዳንድ ሰው እኮ በባህሪው ስልቹ ነው እኛ ነው ሆነን ነው እንጂ ውጭ ሀገር ብትሄድ ይችላል ቤት አላቸው አይደለ የሀብታቸው መለኪያ እኮ ይሄ ነው ባህር ዳርቻ ቤት አላቸው ክረምትን የሚያሳልፉበት ቤት አላቸው እንዳየር ጸባዩ እኔ ጀኖሬ ባላቀም መቼም ይሄንን ማወቅ አያቅተኝም እንዳየር ጸባዩ የሚያሳልፉበት ክረምትን በጋ ሲሆን ሙቀት ሲሆን የሚሄዱበት አለ ለመዝናናት ደግሞ ሄደው ባህር ዳርቻ ላይ የሚገዙት ቤት አለ ከዛ አንፃር እኮ ስናየው ከዛ አንፃር ስናስበው የኔ ምንም ማለት እኮ አይደለም እዚህ የሚገባ አይደለም የሚባል ነገር አይደለም እና ለኔ እንደውም ይሄ ያንስብኛል ነው ማለት እንደው ከወሬ ሲነሳ ያው ከምናቀርባቸው የሰራተኛ አቅርቦት አንፃር እንግዲህ የሚገቡበትንና የሚሰሩበትን የስራ ሁኔታም ትናጣራ ነበርና ያው በብዛት እንደምናቀርበው መጠን ማለት ነውና እንደው አንዳንዴ ከሰው የሰማነው ነገር ነበረ ብዙ ጊዜ ሰራተኞች የመታመን ባህሪያቸው እዚህ ከገቡ በኋላ እንደው እንደመታመን የሚባል ነገርም ሰማንና ጤነኛ ሆኖ የገባ ሰው በምክንያት ሊታመም እንደሚችል እንግዲህ ከባድ ነው አይደለ ይሄንንስ እንዴት ነው የምታዩ እንግዲህ እንደዚህ አይነት ነገሮች ሰማን ምንድነው እውነት ነው ወይስ አይደለም የሚለውን እንግዲህ ከርሶ ነው ማወቅ የምንችለውና ምንድነው የሚታመምበት ምክንያት እኔ እንግዲህ ያው አሁን ተጨባጩ ነገር ምንድነው ብዙዎቹ የሚመጡት ከየት ነው ከገጠር አይደል እንደውም ሲመጡ ኮኔ ሙሉ የጤና ምርመራ አድርጌ ነው ወደ ድርጅቱም ሲቀላቀል ሙሉ የጤና ምርመራ አደርጋለሁ አስፈላጊውን ክብካ አልባሳት የሚያስፈልጋቸው ነገር ይገዛል ጤነኛው ነው አይደል የሚገቡት ወደ ድርጅቱ መቼም እኮ ልመጣ ነው አልጨረስኩም ስለዚህ ከዛ አንፃር የሚያስፈልጋቸው ነገር ልብስም ጫማ መኝታም ሁሉ ነገር ይዘጋጃል መኖር ይጀምራሉ ግን እንዳጋጣሚ ሆኖ ሊታመም ይችላል አንድ ሁለት ሰው እንደው ብዙ ምክንያቱም ቦታው ላይ አሁን ውሃ ምንት ሲባል ቅዝቃዜ ይኖራል ውሃ ማምረቻው ላይ ማለት ነው ምናልባት ከቅዝቃዜ አንፃር ድርጅት ላይ የሚያደርገው ነገር ደግሞ እንደሰማሁት ሰራተኛ ሙሉ ለሙሉ ከበር ተደርጎለት እዛው ነው የሚሰራው የሚኖረው የሚመገበው የሚወጣው የሚገባው ብዙ ነገሩና
እንግዲህ ውሃ ማምረቻ ለመጀመሪያ ጊዜ ወይም ደግሞ የእርሱ አይደለም አይደል? ብዙ ማምረቻዎች እናውቃለን። ብዙ ሰራተኞች እንግዲህ በራሳቸው ቤት ሆነው በሰርቪስ እየሄዱ ነው እንደሚሰሩት የምናውቀው እና የእርሶን ለየት የሚያደርገው ሙሉ ሰርቪስ ተሰጣቸው እዛው እንዲሰሩ የተደረገበት ምክንያት ምንድን ነው? ቅድም እኮ ተናገርኩኝ። ቅድም ስናገር ያ ቤት በቃ የድሆች ማረፊያ ማለት ነው። ገብቶሻል አይደል? የድሆች ማረፊያ ብለሽ ቁጣ ወሰጂው። የትኛውን ቦታ ትክክል ነሽ። ቅድም ብያለሁ እኮ ግለሰብ ቤት እንደዚህ አይነት ምቾት የለም። ምቾት ያለው እኮ ድርጅት ነው ያለው። ስለዚህ ይሄ ከአባቴ የወረስኩት ጥሩ ስነ ባህሪ ነው። ይሄ አባቴ ወርስ ነው። በቃ ከአባቴ የወረስኩት ነገር ቢሆን ድርጅቱን ብቻ ሳይሆን ጥሩ ባህሪውን ወርሻለሁ። ደግነቱን፣ መልካምነቱን ወርሻለሁ። ሲመጡ ቅድም እንደተናገርኩት የገጠር ልጆች ናቸው፣ ያሳዝናሉ። ከማይመች አካባቢ ነው የመጡት አይደለ? እኔ ደግሞ የሚመች ቦት ነገር ሰጥቼ ቢደሰቱ ምን አለበት የሚለው ነገር ስለማስብ ነው ይሄንንም አደርገው እንጂ ሌላ ምንም የተለየ ነገር የለውም። እንደው ካሁን ከሁለት ሳምንት በፊት የሆነ ችግር ተፈጥሮ እንደሆነ አድራሻ ይቀየርሽው እናውቃለንና አንድ ማሳያት ነገር አለ ከይቅርታ ጋር። እንደገና ደግሞ ሰራተኞችን ከ60 በላይ ከ60 እስከ 70 የሚሆኑ ሰራተኞች አብዛኞቹ በመታመም በተለያየ ምክንያት እንደሚሞቱ ነው መረጃ የደረሰን። ምንድነው ምክንያቱ? እቺም አጋጣሚ ሆኖ አይደለም አይደል እንደዚህ አይነት ነገር ሊፈጠር እንግዲህ እኔ አልገላቸው ታዲያ እንግዲህ መቼስ ቅድም እኮ ብያለሁ። ሲመጡ አሁን በገጠራማ የሀገራችን ክፍል የሚኖሩ ሰዎች ከክብካቤም ጉድለት ሊሆን ይችላል። ከ10 ሰው አንድ ከክብካቤም ከ10 ሰው 7 ሰው የሚሞት ከሆነ አልሞትም 7 ሰው ሞቶ ያለ ማን ነው? ወደ 60-70% ሰራተኛ ይሞታል በገባ በአንድ ወር በሁለት ወር። ይሄ የተሳሳተ መረጃ ነው። ይሄ እርግጥ መሰረተ ቢስ ወሬ በተለያየ ነገር ከተለያየ ቦታ የተሰበሰበ መረጃ ነው። ያ እርሶ ቢክዱት የማይካድ ውሸት ነው። ምን ውሸት? ይሄ ድርጅቴን ስም ሆን ተብሎ ለማጥፋት የተሸረበ ሴራ ነው። እሺ ከርሶ ድርጅት ሞቶ የሚሰናበት ሰራተኛ የለም? እኔ ሞተ ሰራተኛ ይሄ የሆነ አንድ ልጅ ብቻ ነው። አንድ ልጅ ብቻ የለም። በምክንያት ነበር የሞተው። አላውቅም እኔ በምን እንደሞተ። በዚህ ሳምንት በዚህ ሁለት ሳምንት ይሄ ውሸት ነው። ይሄ እኮ ያስከስሳቸዋል። እናንተ ግን አሁን ደላላ ልታመጡልኝ ነው የመጣችሁት ወይስ ምንድነው? አልገባኝም። ጋዜጠኛ መሰላችሁኝ? ይሄ አንድ ልጅ ሞተ ያሉት ሰው ቆይ አይደለም። ጥያቄ መልሽልኝ። ጋዜጠኞች ናችሁ? ደላሎች ናችሁ? ምንድን ደላሎች ነን ብላችሁ አይደል የመጣችሁት? ደላሎች ነን። ደላሎች ነን። ታዲያ ደላላ ደግሞ መስመር ማለፍ የለበትም። ከደላላ ስራ ወሬ ውጪ ማውራት የለበትም። ጋዜጠኛም ብንሆን እርሱ መታወቂያችሁን አሳዩኛ። ጋዜጠኛ ከሆናችሁ መመለስ ያለበት መታወቂያ አሳዩኝ። በቃ አሁን እዚህ ላይ እንግዲህ ከዚህ በኋላ መሄድ አንችልም። በቃ እንዳም ተሳስቼ ነው ብዙ መረጃ ሰጠኋችሁ። ደላሎችን ብንሆን ስለምናስገባቸው ብዙ አወራኋችሁ። ውሸት የለበትም የተናገርኩት ነገር እውነትም ቢሆን ግን ይሄን ያህል ማውራት አይጠበቅብኝም ነበር። ስለዚህ ሁለታችሁ መታወቂያችሁን ማየት አልችልም፣ ማንበብ አልችልም። ይሄው ምንድነው ለማየት አይደል? ይሄው ማንበብ ይችላል። ያንቺስ? ይናል አስፈላጊ ነው እንዴ? አስፈላጊ ነው። ያለ መታወቂያማ ማለት እኔ አሁን ደላላ ነን ብላችሁ አናግራችሁ ይበስል ደላሎች ናችሁ እየተቀበሉ የሱን ካል አንቺም እኮ አለሽበት አሁን ስራው ላይ እንደዚህ ከሆነ ስለዚህ እሱን ካየሽ በቂ አይደለም። እንደዚህ ከሆነ አይደለም እንደዚህ ከሆነ ስለዚህ እሱን አንቺ ተወጫለሽ፣ እሱ ከሱ ጋር አወራለሁ። በቃ መታወቂያው ባሳየኝ መሰረት እኮ አስፈላጊ ከሆነ ማለት ነው። እሱ ይሁን እየተነጋገርን ነው አይደል? ምንም ችግር የለውም። እሷም ጋዜጠኛ ነች። እኮ መታወቂያ እኔ እኮ አልከለከልኩም። አሁን ቤቴ መታችኋል፣ ገብታችኋል አይደል? ደላሎች ናችሁ ብዬ አስገባሁኝ። በስራ እንገናኛለን ብዬ ነው። ስለማስረጃና እርሶ ማስረጃ አሉት አይደል? ይሄ ነገር የምን ማስረጃ ያለመፈጠሩ ይሁን እየነገርኩ መጀመሪያ ጥያቄ መልስልኛ። መጀመሪያ የትኛው ጥያቄ? የጋዜጠኝነት ሙያ ፈቃድ፣ ጋዜጠኛነት መታወቂያ ማየት ፈልጋለሁ። መታወቂያውን እኮ አሳዩት እኮ እሱ አስበቂም ነው ብዬ ባላምንም አሳይተኛል። አሁን እሷ ግን መታወቂያ የላትም። እንዴት ነው የምንቀጥለው? አሁን ከሷ መታወቂያ እሷ አላት ካላት ታሳይኛ። ግን ደግሞ የማሳየት ያለማሳየት መብትም አላት። የላትም አለኝ። የለሽም። ሲቀጥል የለሽም። መታወቂያ ለማሳየት መታወቂያ ሳላይ የመናገር መረጃ ያለ መስጠት መብት አለኝ
እኔ እንዴ ይሄን ያህል ማለቅማ አይምሰላችሁ ማስረጃውን እኮ ማስረጃ መሰልኳችሁ እንዴ ቀላል ነው አሁን ልናቆመው ነው በቃ ምንም አይደለም ምናምን የሚባል ነገር የለም ስማኝ የምትፈታውን ነገር ያው አሁን ወደ ጭቅጭቅ አንግባ የምትፈታውን ነገር ይሄን ነገር ሳንፈታ ወደ ስማኝ የምንፈታው እንዴት አድርገን ነው ወይ ስማ ሁሉንም ነገር ይኸውልሽ ያሳያል ማስረጃ አላይ ምን ካፈለኩኝ ማስረጃም አላይ ለምን አንድ ሰው የሙያ ፈቃድ ወይም ደግሞ የሙያው ባለቤት መሆኑን የሚያሳይ መታወቂያ ስራችን ስለኛ እንትን ሳይሆን ማውራት ያለብሽ እዚህ ጋር እስካሁን በጸባይ አናግረንሻል በሰላም ብታናግሪኝ እኮ እኔ ከረሽ አንድ ነገር ልንገርሽ በጸባይ ብታናግሪኝ አንቺም እኮ ለህግ ተገዥ መሆን አለብሽ አለኛል የውሃ ማምረቻ ድርጅት ፈቃድ አንቺ ታሳይናለሽ መጀመሪያ መታወቂያ ሳይ ምንም አይነት ድርጅት እንደሌለሽ እናውቃለን በነገራችን አንቺ መታወቂያሽን አሳይኝ መጀመሪያ በቃ እሱ መታወቂያ ሳይቶኛል ጋዜጠኛ የሚል አሳየት ያም የግል መታወቂያ እኔ ምንም ነገር ብታይ እንትን አይደለም መታወቂያሽ ነው መታወቂያ ልጆች ፎቶ ነው እያሳየችሻል ካንቺ ቤት ሞቶ የወጡት ልጆች ፎቶ ነው አንድ ነገር ልንገርሽ እኔ መቤት ከዚህ በኋላ የኛ ግጭት ውስጥ እንገባለን በቃ ምንም የሚፈጠር ግጭት የለም አንድ ነገር ልንገርሽ ሌላ ነገር ውስጥ እንዳንገባ መጋቢያው አንቺ ነሽ አንቺም ትገቢያለሽ አንቺም ትገቢያለሽ ይኸውልሽ እኔ እማላሸንፍሽ መስሎ እንዳይሰማሽ ልብ ነው ነው አይደለም መታወቂያ አንተን እኮ ፈቅጄልሃለሁ ወይ ካንተ ጋር ላውራ በአግባቡ ያናገር አዳምጠኝ በአግባቡ የምታናግሩኝ መጀመሪያ የሙያው ባለቤት የሆናችሁበትን መታወቂያ ስታሳዩኝ ነው ታሳየኝ ማንንም መንገረኛ መጥቶ ቃል ሲቀበል ዝም የምሰጥ ማይም አይደለም እኔ ምንም ችግር የለውም አምጥተን ምንም በእንትን መረጃ ከዚህ በኋላ ያለ መረጃ አላምንም ነው አይደል አላምንም ስለዚህ አላወራም ከዚህ በኋላ የቱ ሰው ልንገር አንድ ነገር ሰው ስላመጣ እኮ አይደለም አንተ ጋር ሰው እኮ የገዛ ወንድሙን የገደልሽበት ሰው ነው ገባሽ ይምጣ ታዲያ ይምጣ ምክንያቱም ምንድነው ይምጣ ሰራተኛ አስገብተሽ መታወቂያሽን አሳይኝ ነው ያልኩት ስለኔ መታወቂያ አታውሪ እዚህ ጋር አወራለሁ ስለኔ መታወቂያ በቃ ማንንም መንገረኛ እንዲያናግረኝ አልፈቅድም ሰሚኛለሽ አንቺን ወንጀል ለመሸፈን ብለሽ ስለኔ መታወቂያ አታጋኝ የኔ መታወቂያ የማየት መብታለኝ የለሽም የለሽም አንቺ ምን መጠየቅ መብት የለሽም መታወቂያ ሳታሳይ ሙሉ የድርጅትሽን ምን ታረጋለሽ እንድታሳይኝ ፈልጋለሁ አላሳይም ምንም አይነት ድርጅት ፈቃድ የለሽም አላሳይም ሲቀጥል ድርጅት እንደሌለሽ እናውቃለን ሰራተኛ እያልሽ እየተቀበልሽ እያጠራቀምሽ ነፍሳቸው እንደምታያውቃለሽ የታረጋቸዋለሁ በላቸዋለሁ መጋዘን ነው መጋዘን ታስቀምጫለሽ አሁን ቅድም ቀበርጥሴ ነገርሽን አይደል እንደዚህ እንደዚህ ውሃ ማምረቻ እንደሌለሽ እናውቃለን አለኝ ማጣራት ትችያለሽ ማስረጃችሁን ይዛችሁ ትመጡና ማስረጃ ይዤ ነው በቃ ከሰሱኝ በፖሊስ ይዤ ነው የመጣሁት ማስረጃ በፖሊስ ሙሉ ነገር አይቼ እንዴ አንቺ መታወቂያ ማምረቻ እንደሌለሽ የሰው ሀገር ሰው ሰራተኛ እያጠራቀምሽ መጋዘን ውስጥ እያስቀመጥሽ አላደረኩም ኮላሊትና ልባቸውን እያወጣሽ ነፍሳቸውን እንደንትባ ያውቃሉ ስሜን አታጥፊ በስም አጥፊነት ከስሻለሁ አስገባ ስሜን አታጥፊ እንዴ ክህደት ትላለች እንዴ እቺ ልብስ በላለች እንደዚህ አይ ተረጋጋ እንዴ እቺ ልብስ በላ እንዴ አንተ ተረጋጋ አይደለም ለምን ረጋጋ ወንድሜን እኮ እንትን አለች እንደዚህ ነች እቺ ተረጋጋ መጀመሪያ ቁጭ እቺ ተጠያቂ ተረጋጋ ቁጭ ተረጋጋ ወንድሜ ለዚህ ችግር አንተ ያመጣቸው ማለት ነው አንተ ካንተ ጋር አይደለም ዝም በል በቤቴ ማንዲ መጨፈር አትችልም እሺ አንተ ነህ ለካ ያመጣቸው እየመረኝ ትሄጃለሽ ስበት ይበልሽ ተጠያቂ አንተ ነህ ያልከው ነፍሰ በላነሽ እንደዚህ ያረሽ ወንድሜ ገዳይ ልብ አድርጉ የወንድሜ ገዳይ ዝም በል የወንድሜ ገዳይ ነሽ ተጠያቂ ራሷ ናት የወንድሜ ገዳይ ይቺ ነች ምን ማስረጃ አለ ምን ማስረጃ አለ ወጣኒ ከቤቴ ማስረጃ አለ ወጣኒ ከቤቴ ገዳይ ነሽ ወጣኒ ከቤቴ ማስረጃ አለ ስሜን አታጥፋ ማስረጃ አለ ገዳይ ነሽ የወንድሜ ገዳይ አንቺ አይደለሁም ነፍሰ በላነሽ ስንት ሴት አለ በከተማ ነፍሰ በላነሽ አይደለሁም እኔ በስራ አላውቅም አላውቅም የሱን ወንድም ነው አላውቅም ስለዚህ ችግር የለውም የተለያየ ማስረጃ እኮ አለ እሱ ጋር አላውቅም እንኳን ኖሮ ከየትም ለጋግሞ ያመጣው ማስረጃ ነው ብዬ ላይ ነው እንዴ ልቀበል ነው እኔ ብዙ ማስረጃ አለኝ ለእናንተም ሰጥቻችኋለሁ ሲጀመር ይኸውልህ እሷን ቢያንስ እንደ ትልቅ ሰው አንተ ግን ጠብቅ ቆይ ቀንን ጠብቅ ምን ማለት ጭራሽ ተሰራራል ማስፈራራት አይደለም ስሜን በሐሰት ነው ያጠፋ ያለው የወንድሜን ነፍስ በቀላሉ ለዝሙን አይቀር ስለዚህ አንተ ወንድ ስለሆንክ ነው እኔ ላይ የምዝተው ታኛለህ
ችግር የለም ቀሚስ መልበስ የሴት መሆኔን አትመከርሽ ወደሷ እኮ ነው ሁሉም ማስረጃ እኮ እኛ ከዛም ሌላ ተጠያቂ ናት ወንጀለኛ ነው እኛ ብቻችንን እና ጠይቀኝ በምትጠይቀኝ ሌላ ማስረጃ ወንጀለኛ ናት ተጠያቂ ጠይቀኝ በምትጠይቀኝ በፈለከው ጠይቀኝ እስኪ ማን እንደሚያሸንፍ እናያለን አንዴ ውጭ ተጠብቀናል ተረጋጋ ቁጭ ብላ አውራ ወንድ እኮ ቁጭ ብላ አውራ የወንድ ሰበላ ብላ አይደለም እኔ ሌላ ነገር ነው የምፈልገው እነኚህ ከየት ነው ገንዘብ ተቀብለው የመጡት? ስለምን ገንዘብ ምንም አይነት ገንዘብ ነው የምታወሪው? አሁን ስለ ገንዘብ ነው። ምንም አይነት ገንዘብ ምን አይነት ተልእኮ ይዛችሁ ነው ወደ ቤት የመጣችሁት? ምን አይነት ተልእኮ? እያንዳንዱ ማስረጃ አሁን የመጣው ምንም አይኖርም። ከዚህ በላይ ማስረጃ አለ? ምን አይነት ማስረጃ? ይሄ በአካል መጣኩ በአካል ታውቀዋለህ? የዱርዬ ታውቀዋለህ? የት ያገኛል? ወንድሙን የቀጠሉበት ወንድሙን ስራ አስገቡ። ይኸውልህ ስነ ስርዓት ይኖርህ አንተ ራስህ። አሁን አደረግሽ እያልክ ነው። አዎ አደረግሽ። ተከፍሎ ከሆነ የመጣ ትናገራለህ አንተ። እሺ ምንድነው የሚከፈልኝ? ብር ተከፍሎ እየነገርኩህ ለከኛ አትያዘኝ። ጭራሽ እኔ ሴት ነች ብለህ አስበህ ከሆነ ታስተዋል። አትያዘኝ። በመጀመሪያ ደረጃ ይኸውልህ በማንነት ነው እንጂ በማንነት ከሆነ ታከብረኝ ይገባል። በቤቴ ነው ያለው። ቤቴ ነው ያለው። እሺ በቃ አሁን እንትን እያለ ነው እንጂ ዝም ብለሽ የማንንም ዱርዬ እየለቃቀሙ ያመጡ ወንጀለኛ ነሽ ይሉኛል እንዴ? በጣም ጥሩ ችግር ከሀዲት ይኛለሽ እንዴ? ከሄደት ስነ ስርዓት ያሽ እኛ ስነ ስርዓት ያለኝ ሴት ነኝ። እሺ እንደ ትልቅ ሰው አክብረን ነው እያናገርንሽ ያለው። ሲቀጥል ደግሞ ይሄንን የካድሽውን ነገር ችግር የለውም ልቦናሽ ያውቃል። ከዛ ቀጥሎ ግን አንድ ከውጭ ሰው ጋር ኮኔክት አድርገሽ መሰሪውን ስራ አንድ ባንድ እናውቃለን። ሶስቱን ማስረጃ ሳይችሽ እንግዲህ አሁን ይሄንንም አላምን ካልሽ እኔና አንቺ እንግዲህ መሄድ ወዳለብን ቦታ ነው። እንሄዳለን። ወደዛ ቦታ ሄደሽ ችግሩ ከምትገቢ ከኛ ጋር ብትስማሚና አንቺና እኛ ችግሩን በገንዘብ ብንፈታለሽ እሱንም ማስቆም ባለብን መንገድ ብናስቆምልሽ ላንቺ ጉዳዩ ይቀልልሻል። አንዴ ግን ህግ የኔ ያልሰራሁትን ነገር እኮ መኝ እያልሽኝ ነው። በምን ተስማምተህ ነው እኔ ካንቺ ጋር የምስማማው? መኝ እያልሽ ነው። ሰራሽውን ጠንቅቀም ስለምናቀ በምን ለምንድን ነው የምታባብኝ? እያባበልሽኝ ነው አይደል? ለማታለል አትሞክሪ። በቃ ምንም ወንጀል አልሰራሁም። ወንጀለኛ አይደለሁም። እዛ ወንጀለኛሽን ሂጂና ፈልጊ እዛ ውጡልኝ ከቤቴ። እስካሁን ውጡልኝ ከቤቴ። አላምንም። ምኑን ነው የማምነው? ሲጀመር ከዚህ በላይ ምኑን ነው የማምነው? ውጣልኝ በቃ አንተ በቤቴ አንተን አትበልባት። ምንድነው ሞታው? ልቀቁኝ እዛ አልሄድም። ልቀቁኝ ከቤቴ ውጡ። የት ነው የምሄደው? ወንጀል እኮ ነው። እንዴት ሰው ገፋፍቶ ማስወጣት? ልቀቀኝ። ምን ማለት ነው? ወይ ተስማምተሽ ከኛ ጋር አውሪ። ምንድን ነው የምስማማው? ተስማሚ ከሆነ ከኛ ጋር ተስማሚ፣ ካለበለዚያ ግን እንሄዳለን። እሺ ልቀቀኝ። እሺ ቁጭ በል እናውራ። ልቀቀኝ በቃ ልቀቀኝ። አታስፈራሩኝ። ቁጭ በሉ። እሺ ቁጭ በሉ። ልቀቀኝ። ምን ህፃን መሰልኩት እንዴ? ሴት ናት ብለህ ነው እንዴ አንተ? ትልቅ ሰው ነሽ ብለንማ በስነ ስርዓት እናናግርሽ እየሞከርን ነበር። መሄድ ወዳለብሽ ቦታ ከምትሄጂ ልክ ከኛ ጋር ብትስማሚ የተሻለ ነው። ይሄን ሐሳብ ምንድን ነው የምትፈልጉት? ምን እየፈለጋችሁ ነው? ይኸውልሽ አሁን እሱም ችግር የለውም እንዲሰማ አልፈልግም ካልሽ ችግር የለውም አይገባም። ከኔ ጋር እንስማማ። ይኸውልሽ እኔ እናት አንድ የምነግርሽ ነገር እኔ እጄ ጋር ያለው መረጃ ያሳየውሽ ብቻ አይደለም ከዛም በላይ ተጨማሪ መረጃ አለኝ። ስለዚህ ትልቅ ችግር ውስጥ ከምትገቢ እኔ ጋር የምትስማሚ ከሆነ ከኔ ጋር ተስማሚና ያለውን ነገር ፊክስ እናድርግ። አንቺ ስራሽንም ስሪ፣ ህይወትሽንም አታበላሽ። በጸባይ እና አንቺ እንነጋገር። እሱም አለመግባት ይችላል፣ ችግር የለውም። እና ይኸውልሽ እኔ እያልኩሽ ያለሁት ምንድነው የተፈጠረው? ሲቀጥል ደግሞ እየሰራሽ ያለሽው ስራ ምንድነው? አሁን እንግዲህ መጣውን ወንድማችንን አይተሻል። ከቀናት በፊት ወንድሙ በህይወት ያጣ ሰው ነው። ያ ሰው ደግሞ ከአንቺ ጋር ተሰራ የነበረ ሰው ነው አይደል? እኔ እና አንቺ አሁን የምንስማማው እያንዳንዱ የምጠይቅሽን ጥያቄዎች ከመለስሽልኝና ያው የተወሰነ ገንዘብ ከሰጠሽኝ እውነት እንደሆነ ካወኩኝና ካረጋገጥኩኝ ያቺ ሴት አንቺ ከሆነሽ ካረጋገጥኩኝ ችግር የለውም፣ መረጃው ይጣፋልሻል። እኔም ወደ መጣሁበት እሱ አይደለችም ብዬ አሳምኜ ይዤልሽ እሄዳለሁ። ይሄን ሰው ካለበለዚያ ግን እንግዲህ ጉዳዩ ወደ ህግ ከሄደም እንደሚያጋጥምሽ ራስሽ ጠንቅቀሽ ታውቂዋለሽ። ሲቀጥል አድራሻም የቀየርሽው በዚህ ምክንያት እንደሆነ አውቃለሁ። ምንድነው እያደረግሽ ያለሽ? ሲቀጥል ደግሞ የዚህ ልጅ ህይወት በምን አይነት መንገድ ነው አንቺ እጅ ላይ ሊጠፋ ይችላል? ይሄንን ነው ማወቅ ፈልጋለሁ። ሲቀጥል ደግሞ መረጃው ነው ችግር የለውም፣ መረጃውን ንገሪ።
እኔና አንቺ ይዛኔ እንስማማለን። ካለበለዚያ ግን ውጭ ላይ ያሉ ሰዎችን አይተሻል አይደል? እነሱ ሰሙ ማለት ወይም ደግሞ ነው እየጠራዋቸው ማለት ወዴት እንደምንሄድ እንግዲህ አንቺ ምንም ጠንቅቀህ እናውቃለን። ይሄን ላንቺ አልነግርሽም። ገባሽ? አድራሻ የቀየርሽበት ምክንያት ስላለሽ ማለት ነው። ከዚህ ነገር ሽሽት እንደሆነ አውቃለሁ። ስለዚህ ከኔ ጋር ተስማምተሽ መናገር ያለብሽ ነገር እንድትናገሪ የምፈልገውን ነገር እንድትነግሪኝ ነው የምፈልገው። እሺ ከተናገርኩ ልበል። እኔ ላንቺ ከነገርኩ በኋላ ምን ማስተማመኛ ያለኝ ጉዳዩን ነገርኩሽ ልበል። እሱን ችግር የለውም። ምንድነው ማስተማመኛዬ ምንድነው? ማስተማመኛሽ ምንድነው? የቀረጻችሁትን ነገር ማጥፋታችሁን እንዴት ነው ማረጋግጠው? ያው እንግዲህ እሱን እዚሁ ነኝ አይደል? አንቺ ጋር ነኝ። ጉዳዩ ይለቅና እኔና አንቺ የምናወራውን ነገር ወይም ደግሞ የምትነግሪኝ መረጃ ማወቅ ብቻ ነው የምፈልገው ነው። ካወቅኩ በኋላ እዚሁ ተማምነን መረጃሽ ይጠፋል። የት ነው የሚጠፋው? እኔና አንቺ እዚሁ የትም ሳልሄድ እዚሁ ይጠፋልሻል። ከፈለሽ ካሜራውን አሁንም ያቆምልሻል። ያው ቀድመም አላምንም ብለሽ ስላስቸገርሽ ነው እየቀረጽኩኝ እንደሆነ የነገርኩሽ። ስለዚህ ያጠፋልሻል። እሺ ካሜራው ይጥፋልኝ። ስለዚህ ሙሉ ለሙሉ ልታምኚ በትክክል ልትነግሪኝ እያንዳንዷን እያደረግሽ ያለሽው ነገር ልትነግሪኝ ቃሌ የገባሽልኝ ነገር የምታደርግልኝ ከሆነ ልነግርሽ ችግር የለውም። የተወሰነ ገንዘብ ነው የምጠይቅሽ ነው። ቀላል ነው። አንድ እሱ ነው። ሁለተኛ ምክንያቱም የተቀረጸውን ማጥፋት ማለት ነው። አብረን እናጠፋለን። እዚህ ችግር የለም። ብቻ አንቺ ሳታስቸግሪኝ በስነ ስርዓት የምፈልገውን ነገር ስጪ። ችግር የለውም። ካሜራውን አጥፋላት። እሺ እንግዲህ የመጣውበት ጉዳይ ግልጽ ነው። ማለት በጣም ብዙ ሰራተኞች ከክፍለ ሀገር ሲመጡ እንደምትቀበያ አውቃለሁና ምንድነው አላማሽ? እነዛ ሰራተኞች እንድትቀበያቸው አንቺ የምትቀበይበት ምክንያት ምንድነው? እኔ የምቀበልበት ምክንያት ለሰራተኝነት ነው የምቀበላቸው። እሱ ለሰራተኛ ነው። ማንኛውም ሰው እንደሚቀበለው ይመጡልኛል፣ በደላላ ይመጡልኛል፣ በደላላ እቀበላለሁ። አይ በደላላ መጥቶልሽ ሳይሆን ከደላላ ጋር ትልቅ ግንኙነት እንዳለሽና በስነ ስርዓት በየጊዜው እንደምትቀያየሪ አብዛኛውን ጊዜ ደግሞ አንቺ ቤት የሚገቡ ሰራተኞች በጣም በሰራተኝነትም የሚገቡ ሰዎች ብዙ ጊዜ በህይወት እንደማይወጡ ነው የሰማሁት። ይሄንንስ እንዴት ነው የምታየው? እኔ እንደዚህ አይነት መረጃ የሰጣችሁ ሰው የተሳሳተ መረጃ ሰጥቷችኋል ብዬ አስባለሁ። አሁን ወደ ኋላ ልንመለስ ነው ማለት ነው። አዳምጪኝ። ቅድም ተነጋግረን ነበር። አዳምጪኝ። ይመጣሉ፣ በሰራተኝነት ይቀጠራሉ። በቃ ሌላ ምንድን ነው በየጊዜው የሚቀያየሩት? ይኖራሉ፣ ይሰራሉ። ካልተስማማ ሰራተኛ ሰው ትቀይሪያለሽ እኮ መብትሽ ነው። ግን እኮ የምትቀይራቸው ሰዎች እኮ በህይወት ካንቺ ቤት ወጣው ያውቁ እና ታዲያ የትም ሄዶ የጠፋውን እኔ ተጠያቂ ነኝ? ካንቺ ቤት እኮ ነው አስክሬኑ የሚሄደው አይደል? የምን አስክሬን ድርጅት ነው አይደል? አስክሬኑ ተከታተያቸው በስነ ስርዓት ያው እንግዲህ ታማዋል ቅብርጥስ እያልሽ ቤተሰብ ትጠሪያለሽ። የምን አስክሬን ምንድነው? አሁን የቀባጠረውን ቅባጣሪ ሰምተሽ ነው? ተስማምተን ነበር። ወደ ኋላ እየመለስሽኝ ነው። ጠራቸውና እንሄዳለን። መሄድ ወዳለብን ቦታ አሁንም መልሰሽ ወደ ኋላ እየተመለስሽ ነው። ገባሽ? እኔ ጋር አሁን የምንነጋገረው ግልጽና ግልጽ ነው። ካሜራ የሚያስጠፋው ተስማምተን ለዛ ነው። ስለዚህ ጠርቼ ከማመጣቸውና ይዝሽ ከመውጣ ግልጹን ነገር እንነጋገር እኔና አንቺ። ከዛ በኋላ እንደተማመን ነው ነገሮችን ከአንቺ ጋር እንጨርስ። ቃል የገባሽልኝ ነገር እንዳትረሽ። ለምን ይሄ ትልቅ ዋጋ የሚያስከፍለኝ ነገር ነው። ሌላ ሰው ቢሰማ ማለት ነው፣ ህግም ቢያውቀው ትልቅ ዋጋ የሚያስከፍለኝ ነገር ነው። ከባድ በጣም ትልቅ ቅጣት ሊያስከትልብኝ የሚችል ነገር ነው እየሰራሽ ያለሽው። አዎ አሁን የምነግርሽ ማለት ነው። ስለዚህ አምኜሽ ነው የምነግርሽ። ችግር የለም፣ እሱን ተማመን ነው። አዎ ስለዚህ የሚመጡ ልጆች አሉ። አዎ እነሱን የሚያመጡልኝ ደላሎች አሉ። ተስማምተን አዎ ኬዙን አያውቁም ለምን እንደሚመጡ። እኔ ለሰራተኝነት እንደምፈልጋቸው ነው የሚመጡት። ነገር ግን ከነኛው ውስጥ አንደኛው ያውቃል ጉዳዩ። ኦኬ ከደላሎቹ መሃል አንደኛው ያውቃል ጉዳዩ። የሚያቀርቡልሽ ከሚያቀርቡልኝ መካከል አንደኛው ያውቃል። እሺ ሌሎች አያውቁም። እሱ እንዴት ነው ያወቀው? በተደጋጋሚ እሱ ይመጣሉ። ብዙ ጊዜ ሰራተኛ ፈልጋለሁ አጣልኝ ብዬ መጀመሪያ እሱ እንደውም በፊት ነው ደንበኛዬ ነውና ተጠራጠረ መሰለኝ። በተደጋጋሚ ጥያቄዎች መጠየቅ ጀመረ። በዛ ጊዜ ፈርቼ
እኔ እንትን አልኩት ያው በሚስጥር እንዲይዘው ጉዳዩን አድርጌ ነገርኩት እና የተወሰነችም ሳንቲም ሰጠሁት። በየጊዜው ሲያመጣ እንደውም ጨመር እያደረኩ ሰጠዋለሁ ለምን እንዳያጋለጠኝ ማለት ነው። አሁን እሱ ራሱ የት እንዳለ አያውቅም። እሺ አድራሻም የቀየርኩበት ምክንያት ምንድነው? ምናልባት ሰው ነውና ሐሳቡን ቀይሮ ቢያስይዘኝ ለምን ስለነገርኩት። ሲቀጥል ይሄ አሁን ወንድሜ ያለ ልጅ እሱ መጥቶ ከዚህ በፊት የሆነ ችግር ተፈጥሮ ነበር እዛኛው ቤቴ ማለት ነው። አሁን አድራሻ ቀየርሽው በፊት የነበርሽበት ማለት ነው። አንደኛው ምክንያት ደግሞ እሱ ነው አድራሻ የቀየርኩበት ማለት ነው። ሰራተኛ ስትቀበይ ያው እንግዲህ ለስራ ብለሽ ነው የምትቀበያቸውና እነዛ ደላሎች በየጊዜው ሰራተኛ ስትቀበያቸው ታዲያ የሰጡሽ እንዳለ ሰራተኞች በመክንያት እንደምታባረራቸው ወይም ደግሞ የት እንደሚሄዱ አያውቁም ብለሽኛልና አንደኛውም ያውቃል አልሽ። ሰው በሚያቀርብልሽ ሰዓት እነዚህን ተደጋጋሚ ጥያቄዎች አይጠይቁሽም? ሌሎቹ ከሚያቀርቡልሽ መሀል እንግዲህ አንደኛው ነው የሚያውቀው ብለሽኛል። ሌሎቹስ ወዴት እየሄዱ ነው ብለው አይጠይቁሽም? ሰራተኞቹ ደላላ ብሩን ነው የሚፈልገው እንጂ ደግሞ እዚህ ውስጥ ምን ብሎ ይጠይቅሻል? እኔ አንድ አጋጣሚ እኮ ያኛውም እንዴት እንደጠየቀኝ አላውቅም። እሺ ቤትሽ ካመጣሻቸው በኋላ ምንድነው የሚፈጠረው ነገር? ቤቴ ካመጣኋቸው በኋላ ይኖራል የተወሰነ ጊዜ እንትን ይላሉ። እኔ ለስራ ብዬ ነው የምቀበላቸው ብዬሻለሁ። ሲመጡም እንደዛ ነው ይቀመጥ እንትን ይኖራሉ። ከዛ በኋላ እኔ ከሌሎች ሰዎች ጋራ እንትን አለኝ ኮንታክት አለኝ። ምን አይነት ሰዎች ጋር? ዶክተሮች አሉ። እንደገና ደግሞ መድኃኒት እንትን የሚቀምሙልኝ ሰዎች አሉ። ከእነርሱ ጋራ በመሆን እንትን እናደርጋለን። ምግብ ውስጥ የሆነ መድኃኒት እየጨመርኩኝ ዶዙን እንትን የሚልልኝ ዶክተሩ ነው። ያው በጋራ ስለምንሰራ ችግር ቢመጣ ችግር ወደ እነሱ እንትን ስለሚል መድኃኒቱን እንትን እያለ ምግብ ውስጥ የሚጨምርልኝ ዶክተሩ ነው። ምን የሚያደርግ መድኃኒት ነው እሱ? መድኃኒት ቀስ እያለ ጤናቸውን እየጎዳ ውስጥ ያለውን የሰውነታቸውን ክፍል እንደ ጉበት ልብ ምናምን እንደዚህ የሆነ ነገር ብቻ እየጎዳ በተለይ ጉበታቸው ሳምባቸውን የሚያውክ መድኃኒት ነው እየተጨመረ ከምግብ ጋር እንዲሰጣቸው የሚደረገው። ያን የሚያደርገው ማለት ነው ዶክተሩና ያው ከኔ ጋር ሆኖ ዶክተሩ ባለሙያ ስለሆነ እሱ ነው እንትን የሚለው። ዶክተሩ አንቺ ጋር ነው የሚኖረው ማለት ድርጅት እንዳላችሁ ሰምቻለሁና አብራችሁ አንድ እንትን ውስጥ ነው የምትሰሩት? ይሄን ነገር ስታረጉ ኮንታክት የምታደርጉበት መንገድ አላችሁ ወይ? አለ የተለየ መንገድ አለን እኛ የምንገናኝበት። ስልክም የተለየ ስልክ አለን። እሱ የሆነ ግል ሆስፒታል ነው የሚሰራው። በተጨማሪ ካንቺ ጋርም ይሰራል? ከኔ ጋር ይሰራል። ስለዚህ እኔ አሁን ያን መድኃኒት እየጨመረ የሚሰጠኝ እንዲያመጣጥን የሚጨምርልኝ እሱ ነው። እነሱ እኔ ጋር ሰራተኞች ናቸው፣ ለስራ ነው የሚመጡት ብዬሻለሁ። የውሃ ማምረቻ ፋብሪካ አለኝ። እዛው ሰራተኛ አድርጌ ነው መጀመሪያ ደረጃ ግን ቅድም ያልነገርኩሽ ነገር ምቀጥራቸው እዛው እንዲመገቡ አድርጌ ማለት ነው። ኦኬ ምግብ እዛው እንዲመገቡ ተደርጎ እና እንትን ሲሉ ምግባቸው ላይ እየተጨመረ ይሰጣቸዋል። ያ ነገር ደግሞ ቀስ እያለ ውስጥ እንትናቸውን እየጎዳ ይመጣል ማለት ነው። በዛ ሰዓት በሚታመሙበት ሰዓት የሕክምና አገልግሎት እንግዲህ እዛው ስራ ቦታቸው ወይም መኖሪያ ቦታቸው ላይ ድረስ ነው የሕክምና አገልግሎት እንዲሰጣቸው የምታደርጊውና ይሄ የምታደርጊበት የተለየ ምክንያት ምንድነው? ማለት ወደ ሆስፒታል ወይም ደግሞ ወደ ግል ክሊኒክ ቢሄዱ ይሄ መድኃኒት የመታወቅ እድል አለው ከደማቸው? በደንብ እንጂ እኔ ወደ ታሟል ብዬ ጤና ተቋም ይዤ ብሄድማ ምንድነው የታመመው ምኑን ነው የተለያዩ ምርመራዎች ይደረጋሉ። በዛን ጊዜ የሆነ ነገር የተመረዘ ነገር ወይ የሆነ ነገር ተመግቦ ለታመመ ታወቀ ማለት ነው። ስለዚህ የሰውዬ ዶክተር ነው አይደለ? ያው እንዳይሞቱም ቶሎ እንዳይሞቱም እንዳይተርፉም እያደረገ እየመጣ ትሪት የሚያደርጋቸው እሱ ነው። እንደውም ከኔ በላይ እውቀቱም ስላለው ከዛ ያ መድኃኒት ቀስ እያለ ውስጣቸውን ያዳክምና በመጨረሻ ይሞታሉ ማለት ነው። በዛ ሰዓት ያው ከባድ ነገር ነው ለኔ ማለት ነውና ያው እንግዲህ እኔና አንቺ ተስማምተን ነው እዚህ የተቀበጥረበት ዋነኛው ምክንያትም የተስማማንበት ጉዳይ ስለሆነ ያው ታዲያ ይሞታሉ እየተዳከሙ ይሞታሉ አልሽኝና ከሞቱ በኋላ አንቺ ይሄን መድኃኒት የምትሰጪበት ዋነኛው ምክንያትሽና እነዚህ ሰዎች ሲሞቱ የምታገኘው ነገር ምንድነው? እሱ ከባድ ነው። ምንድነው ከባድ ነው? ለመጀመሪያ ሰዎቹ ለምን ይገደላሉ? እሱ ነው እኮ ለምን ይገደላሉ ነው። እኔም ስናገረው ይከብደኛል። አንዴ ስራ ውስጥ ስለገባሁና
ገንዘብ ስለጣመኝ ነው ሳልደብቅ ስነግርሽ ማለት ነው። እንግዲህ አሁን አንዴ እየተናዘዝኩ ነው ያለሁት አይደለ? ያ ስለጣፈጠኝ ነው ገቢው እንጂ በጣም ከባድ ነገር እንደሆነ እኔ ራሴ አውቃለሁ። ለመናገርም ይከብዳል። ስለዚህ እነኛ ሰዎች ሲሞቱ ዶክተሩ አለ፣ ሌላ የሚያግዘው ሰው አለ፣ በሚስጥር አብሮ ስራተኛ ጋር የሚሰራ ሰው አለ። የህክምና አካል ነው የህክምና አይደለም፣ እንዴ በልማድ እንትን የሚል ሰው ነው። ከሱ ጋር ሆነው ገለልተኛ ክፍል አለኝ እኔ ገለልተኛ ቤት እዚህ መኖሪያ ቤት ይውሳዩ ሌላ ቦታ ማለት ነው። ሌላም ቦታ ቤት አለኝ በነገራችን ላይ ግራውንድ ውስጥ እንትኑ እንዲከናወን ይደረጋል። ምን ነው ቀዶ ጥገናው እንዲከናወን ይደረጋል። ያን ቀዶ ጥገና የሚያደርግ ባለሙያ እንግዲህ ያው የተወሰነ ነገሮች እንደሰማሁት ከሆነ ከውጭ ሀገር የመጣ ባለሙያ እንዳለ አውቃለሁና ለዚህ ታቅዶና እንትን ተብሎ የመጣ ሰው ነው ያሰው ቀዶ ጥገናው የሚያደርገው ሐኪም ስፔሻሊስቱ ለዚህ ስራ አይደለም እንትን በታቅዶ የመጣው እኔ እሱን ያገናኘኝ ሰው ነው በነገራችን ላይ ዶክተሩ። ይሄንን ስራ የሚሰሩ እኮ ሰዎች አሉ ውጭም ደግሞ ኮኔክት አለሽ? አዎ አሉ። እና እኔ ወደዚህ ስራ ለመግባት አላማም ህልሙም አልነበረኝም። በእነዛ ሰዎች አማካኝነት ነው እዚህ ስራ ውስጥ የገባሁት ሳላስበው ማለት ነው። ስለዚህ ይሄንን ዶክተር ያገናኙኝ እነሱ ናቸው። በእነሱ በኩል ያገኘሁት። ይሄ ሰውዬ ሜዲካል ዶክተር ነው፣ ግን ደግሞ እንደዚህ አይነት ስራ ይሰራል። አሁን ስሙንም አልጠራልሽ የግል ሆስፒታል ውስጥ ነው የሚሰራው። አንድ ትልቅ ሆስፒታል ውስጥ ነው የሚሰራው። በተጨማሪ በሚስጥር እንደዚህ አይነት ስራዎች ይሰራል ማለት ነው። ስለዚህ እዛኛው ቤቴ ግራውንድ ውስጥ ነው ይሄንን የሚሰሩት። ይሄን ቀዶ ጥገና ያደርጋሉ። ከሚፈልጉትን ቦዲ ፓርት ከሰውነት ውስጥ ያወጡና መልሰው ይሰፋውና እንትን ይላሉ ማለት ነው። የሚወጡት ቦዲ ፓርቶች ምንድናቸው? ልብ፣ ኩላሊት። ከዛ ወዴት ነው የሚነገደው? ማለት ወዴት ነው? እዚሁ ሀገር ውስጥ ነው ወይስ ወደ ውጭ ነው የሚላከው? ልብና ኩላሊት ከወጣ በኋላ ከሰው ልጅ የሚላከው ወደ ውጭ ነው። እዛው የሆነ ቦታ የሆነ ክፍል ውስጥ ሰዋራ ክፍል ውስጥ ፍሪጅ አለ። እየወጣ በጥንቃቄ እዛ ውስጥ እንዲቀመጥ ይደረጋል። ቀዝቃዛ ቦታ ላይ ማለት ነው። ንጹህ ቦታ ላይ ይቀመጣል። ኤጀንቶች አሉ ነው ሚስጥር የሚሰሩ አሉ። ይሄንን የሚያቀባብሉ ከነሱ ጋር ኮንታክት እናደርጋለን። እነሱ በሚስጥር መተው በጨለማ በማታ ሰው በሌለበት ሰዓት ያንን ነገር ይዘው ይሄዳሉ ማለት ነው። አንቺ ይሄን ነገር እንደዚህ በማድረግ አሁን ላይ እንግዲህ ይሄም ድልቅ ያለ ቤት ነው። ከዚህም ተጨማሪ ደግሞ ብዙ ቤቶች ያው እንግዲህ ተንደላቀሽ በኢትዮጵያ ውስጥ የምትኖሪው ይሄንን ስራ በመስራት ነው። አዎ ነግሬሽም አላልፈው ነገር እኔ እንግዲህ እንዳንቺ ነፍሰ በላ ሰው አይደለሁም። በገንዘብ ተስማምቼ ካንቺ ጋር ተስማምቼ ይሄንን ወንጀል ልደብቀው አልችልም። አንድ እውነት የምነግርሽ ነገር አሁን መሄድ ያለብን ቦታ አለ። ወደዛ እንሄዳለን ማለት ነው። የት እንሄዳለን? ካሜራውም ጠፍቷል ያልኩሽ የውሸት ነው። ሙሉ መረጃ ይዣለሁ። በቂ የሆነ መረጃ ይዣለሁ። ካሁን በኋላ እንግዲህ ትውልድ መዳን አለበት ብዬ አስባለሁ። በአንቺ ወጥመድ ውስጥ እየገባ የሚሞት ትውልድ መኖር አለበት ካሁን በኋላ ብዬ ስለማስብ አሁን መሄድ ያለብን ቦታ ስላለ ተነሽ። ግን ቃል የገባሽልኝ ነገር አይ ቃል በገንዘብ ላንቺ ልታደርግ እንደዛ ብለሽ አይደል? አንቺ ምን ቃልሽን ትበያለሽ ማለት ነው። ተነሽ እንውጣ። አልወጣም። ከመጣራቸው ተነሽ። አልወጣም። ልቀቂኝ። አልወጣም። ምን ለመሆን ይመጣሽ ነው? ምን ለመሆን አልወጣም። በቃ አልወጣም። አንቺ ወንጀል እንድደብቅልሽ አልወጣም። እጄ ልሰጥሽ ትፈልጊያለሽ? አልወጣም። ይገባል። ውጪልኝ። በቃ ከቤት ልቀቂኝ። ያማታ እንዴ? ልቀቂኝ ነው የምልሽ።